ማን ነው አንተ ቀንሰህ ትሰጣቸዋለህ? ያ ለምሳሌ ያው ማሽኑ የሚቆርጠው ብር አለ። እኔ ደግሞ የሆነ ተጨማሪ ብር እቀበላቸዋለሁ። ለምሳሌ ማሽኑ በ10 ብር ላይ 20 ምናምን ሳንቲም ይቆርጣል። ታውቃለህ? እሺ አንተ ያንን 10 ብር ስጠኝ ብለው ሲጠይቁ በዚያ በማሽን ምክንያት እየቀነስክ ትሰጣቸዋለህ። ይሄ ወለድ ነው። ያ ካርድ ነብያችን ሰለላሁ ዐለይሂ ካርድ ሰጡኛል። ኩሉ ቀርድ ጀረ ነፍዐን ፈሁወ ሪባሉ ማንኛውም ትርፍን ያስገኘ የብድር አይነት ወለድ ነው ብለው ተናግረዋል። ይሄ ወለድን ለመስራት የተዘጋጀ የሆነ ማሽን ነው። አይሆንም፣ አይቻልም። ኖ አሁን እኮ ማሽኑ ለምሳሌ የራሱ ነው የሚቆርጠው አለ። ማሽኑ እኮ ጭራሽ አይቆርጥም አይደለም። ማሽኑ ለምሳሌ 10 ብር ባያወጣ ያ ሰው 10 ብር ካላኝ እኔ 11 ብር ነው የሚመታበት እና 20 ምናምን ሳንቲም ማሽኑ ይወስዳል። ገብቷል? ማሽኑ የማን ነው? አንተ ነህ ያስቀበጥከው አይደለ? በዚህ መልኩ እንዲሰራልህ ያ ማሽኑ ለምሳሌ የሆነ ድርጅት ነው ሰጠኝ። ያ ድርጅት ደግሞ እኔ 10 ብር ያ ሰው ካለኝ እኔ 11 ብር ነው የሚመታበት። ታውቃለህ አይደለም? በዛ 11 ብር ላይ ወንድሜ አዳምጠኝ። ብሩን ለመውሰድና ለመቀበል አይነት ብቻ ከሆነ ይሄ ወለድ ነው የሚሆነው። ግን ያ ግለሰብ ከዚያ ከድርጅት የሆነ ነገር ገዝቶ ተጠቅሞ ከሆነ ለምሳሌ ያ የአገልግሎት የሚባል ነገር አለ። በአገልግሎት ከሆነ ያ ነገር የሚቀንሰው ምናልባትም ደግሞ ቫት ምናምን በሚባል ነገር ሊሆን ይችላል። እሱ ችግር የለውም። ነገር ግን አሁን የጠየቀው ብድር ከሆነ ለምሳሌ የሆነች ማሽን አመጣኝ እኔ ወይንም እኔ ብር ከሰዎች 10 ብር ስጠይቀኝ ሲለኝ ጊዜ እሱ በትራንስፈር አድርጎልኝ እኔ ደግሞ በጥሬ ብር ልሰጠው ያንን ቀንሼ መሸጥለት አይነት ነገር ከሆነ እሱ ነው ወለድ የሚሆነው። ነገር ግን የሆነ ነገር ተጠቅሞ በዛ በድርጅት ውስጥ ወይ የሆነ ነገር ገዝቶ በአገልግሎት ናት የሚቀንስ ከሆነ እሱ ወለድ አይሆንም። እሺ ኦኬ። አሁኑ ብቻ ግልጽ አልሆነልኝም። ይኸው እንደዛ እኮ ነው። ማሽኑ ለምሳሌ 11 ብር ነው በ10 የሚወስደው እኔ ማለት 1 ብር ነው የሚወስደው። በዛ ውስጥ ማሽኑ የሚወስደው አለ። ያ 1 ብር እኔ አይደለም። ገብቶሃል አይደለም? የኔ 70 ምናምን ሳንቲም ነው። 20 ምናምን ሳንቲም የሚወስደው ማሽኑ ነው። ያኛው ወለድ ይሆንብኛል ወይ ነው? ለምሳሌ ማሽኑ እኮ ለራሱ አይደለም የሚጠቀመው ወንድም። አሁን ስለ አንተ ያለን ማሽኑን ፍራንክ ለመስራት ብቻ ከሆነ በብድር መልክ እንዲሰራ ብቻ የተቀመጠ ከሆነ ወለድ ይሆናል ወንድም። ኖ በብድር መልክ አይደለም። እዛ የሆነ ነገር ገዝቶና ተጠቅሞ በቫት መልክ የሚቀነስ ነገር ከሆነ እሱ ያገልግሎት ነው፣ ችግር የለውም። ኦኬ ሶ ያሁኑ ወለድ ይሆንብኛል ማለት ነው። ወይኔ በፈጣሪ። ሌላ ጥያቄ አለስ? አዋሳ ለምን አትመጣም? አዋሳ መጥቼ ነበር። አዋሳ ታለሁ አዋሳ ሰላም አለይኩም። ወአለይኩም ሰላም። አንድ ጥያቄ ነበረኝ። እሺ እንትን ባያት ምናምን መጠራት ይቻላል እንዴ? መታወቂያ ምናምን ባያቴ ነው የምትጠራው እንዴ? አያት መጠራት በአባት ነው እንደ አስሉ እንደ መሰረቱ መጠራት ያለብን። ግን አልፎ አልፎ ሰውየው በአያቱ ቢጠራ ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም አነ ነብዩ ላ ከዚብ አነ ኢብኑ አብዱል ሙጠሊብ ይሉ ነበር። እኔ ነብይ ነኝ እውነት እንጂ ውሸት አይደለም፣ እኔ ደግሞ የአብዱል ሙጠሊብ ልጅ ነኝ ይላሉ። አብዱል ሙጠሊብ ደግሞ አያታቸው ነው። ስለዚህ አልፎ አልፎ በአያት መጠራት ችግር የለውም። አልፎ አልፎ በአያት መጠራት ለሁል ጊዜ ግን መሆን የለበትም። ለሁል ጊዜ ሰውየው ደግሞ በአባቱ ስም ነው። አላህ በቁርአን ላይ ኡድዑሁም ሊአባኢሂም ይላል። ልጆችን በአባቶቻቸው ጥሯቸው ብሎ ስለተናገረ አይ ያደኩት ከአያቴ ምናምን ነበርኩ። እዛ ሰፈር ነው የወጣልኝ መታወቂያ። አባቴ ሰፈር ጭራሽ አያውቁኝም። ለዛ ነው መታወቂያ ነው እንጂ ሌላ ነገር አይደለም። ከቻልክ አይቻልም ሲባል ስለሰማሁ ነው ከዚህ በፊት። እሺ ከቻልክ አስቀይረው መታወቂያውን እንዲሁም ካልቻልክ እሺ ሌላ ጥያቄ መጠየቅ ይቻላል? ይቻላል። እሺ ከአስር በኋላ ሱና የለም እንዴ? አስር ከተሰገደ በኋላ بعدية سنة صلاة النبي صلى الله عليه وسلم كالكلا نهى رسول الله صلى الله عليه وسلم الصلاة بعد العصر حتى تغرب الشمس. كعصر صلاة وهلا تلك الرأس سنة صلاة مسجد النبي صلى الله عليه وسلم كالكلا. أشي السلام عليكم. أرشالو السلام عليكم. يا مالك كل تاقوم بيجيبه ذوات الأسباب كهونا ችግር የለውም። የምክንያት ባለቤቶች የሶላት አይነቶች የሚባሉ አሉ። እነሱም ለምሳሌ
ዑምራ ለማድረግ ሄደ ሰውየው። ዑምራ ለማድረግ ሄደው ከአስር በኋላ ነው እንበል። ዑምራ አድርጎ ጧፍ አድርጎ ካዕባን 7 ጊዜ ዞሮ ከጨረሰ በኋላ መቃሙ ኢብራሂም ሄዶ እዚያ 2 ረካዓ ሱና ሶላት ይሰግዳል። የዛኔ ይከለከላል ወይ? ከአስር በኋላ ስለሆነ ላ እሱ አይከለከልም። ሰለላሁ ዐለይሂ ወሰለም የከለከሉት ባዕድያ ሶላት ነው እና ምክንያታዊ ተብሎ የተገለጸው ምክንያት ያላቸው ከሆነ ችግር የለም። ለምሳሌ ወይ ከአስር በኋላ ውዱእ አድርጌ ወደ መስጂድ ገባሁኝ፣ የዛኔ ተህየተል መስጂድ መስገድ እችላለሁ። ከአስር በኋላ ቢሆንም ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አሐዱኩም አልመስጂድ ፈላ የቅዑደነ ሐታ ዩሰሊ ረክዓተይን ስላሉ፣ አንዳችሁ ወደ መስጂድ ከገባ 2 ረካዓ ሱና ሶላት ሳይሰግድ እንዳይቀመጥ ስላሉ እና እንዲህ ምክንያታዊ ከሆነ ችግር የለውም። አይ እሽቲ ወዳለበት ሰላም አለይኩም ወይ ሰላም ወራህመቱላህ። እሺ ያው እኔ ጥያቄ ነበረኝ። ክርስቲያን የነበሩ ባልና ሚስቶች ማለት ነው ወደ እስልምና ሲገቡ ኒካ መታሰር አለበት? በዚያው በክርስትና ላይ በነበሩበት ጊዜ በዝሙት ተገናኝተው ዝም ብለው አብረው የቀጠሉት ህይወት ከሆነ አዎ እንደገና እንደ አዲስ ኒካ ማሰር አለባቸው። ነገር ግን በዝሙት ሳይገናኙ በርክክብ እነሱም መንገድ ሊሆን ይችላል። በትዳር ከሆነ የተጋቡት ወይም በኒካህ ከሆነ ያ ማለት ያለ ዝሙት እሱ በስነ ስርዓት ሄዶ ቤተሰቦቿን ጠይቆ ከዚያ እነርሱ ሰጥተውት በዚህ መልኩ የተፈጸመ ከሆነ ችግር የለውም። እንደ አዲስ ወደ እስልምና በሚገቡ ጊዜ አብረው እኩል ከሆነ የሰለሙት ኒካሁን አድሱ አይባሉ። ነገር ግን እሱ ቀድሞ እሷ ዘግይታ ወይንም እሷ ቀድማ እሱ ዘግይቶ ከሆነ የዛኔ ኒካሁን እንደ አዲስ ያስራሉ። እሺ እና ደግሞ አንድ ማለት ነው እኔ ያው ባልተቤት ጋር ከተለያየን ያኔ በጸብ ምክንያት 3 አመት ሆነንና ከዛ ወደዚህ ምንም ነገር አንቀራረብም። አሁን ለኢደል ፈጥር ያኔ ዘካተል ፊጥር የሷን ይዋጅብብኛል? ኒካ አላችሁ አይደል? መካከላችሁ አዎ ኒካ አለ። ኒካ እስካለ ድረስ አውጣላት። ዘካተል ፊጥር 3 ኪሎ ነው የሚደርሰው። ብዙ አይደለች። እሺ ጀዛከላሁ ኸይረን ወያኩም። እሺ ብዙ ክርስቲያኖች አሰላሙ አለይኩም ካሉ ወአለይኩም ሰላም ላላህ ነው። قال النبي صلى الله عليه وسلم إذا سلم عليكم اليهود والنصارى فقولوا عليكم ያችን ሰለላሁ ዐለይሂ ወሰለም ምን አሉ? አይሁዶችና ክርስቲያኖች ሰላም አለይኩም ካላችሁ ወአለይኩም ዳችሁ መልሱ ብለው ተናግረዋል። በእናንተም ላይ ማለት ነው። ሰላም በእናንተ ላይ ይስፈን ይላችኋል። እናንተም በእናንተም ላይ ትሉቻላችሁ። ችግር የለም። እሺ ሙሱ አንድ ጥያቄ ነበረኝ። እሺ ያው ለምሳሌ የኒካ ያሰሩ 2 ጥንዶች እና ማለት እሱ በንዴት ምናምን ነገር ሆኖ 3 ጊዜ ፈትቼሻለሁ ብሎ ከፈታት በኋላ መፋታት ይቻላል በእስልምና? ያ ካልተግባቡና ካልተስማሙ ይቻላል። ሻሸመኔ ለምን አትመጣም? መጥቻለሁ። ከትላንት በፊት ሻሸመኔ ነበርኩ። እሺ ቀጥል። እና እሷ ምንም ሳትል እሱ ማለት እሱ መፋታት ፈልጋለሁ ምንም ሳትል እሱ ፈትቼሻለሁ ብሎ ኒካውን ካወረደ በኋላ መጥቶ ይቅርታ ጠይቋት አብረው መሆን ይችላሉ? 3 ጊዜ ኒካህን ጨርሰው ከሆነ አይቻልም። የመጀመሪያ ፍች ወይንም ሁለተኛ ፍች ከሆነ ግን በዒዳ ጊዜ 3 ሀይድ ሳታይ በፊት ቀድሞ ረጃዓት ወይንም መልሻለን ካለ ኒካሁ ይመለሳል። አይ አይደለም 3 ጊዜ ፈትቼሻለሁ ብሎ ሄዶ ከሳምንት በኋላ ተመልሶ መጥቶ አብረን መሆን ፈልጋለሁ ምናምን ብላችሁ 3 ጊዜ ፈትቼሻለሁ ያለው በአንድ ቃል ነው? ልክ እንዲህ ለምሳሌ 3 ጊዜ ፈትቼሻለሁ ነው ወይንስ በተለያየ ፍች ቃል ነው? ኖ በአንድ ጊዜ እንትን ፈትቼሻለሁ ብሎ እንደሱ ከሆነ 3ቱም ወርዷል፣ መመላለስ አይቻልም። ኦኬ እሺ አንድ ጥያቄ አለኝ። አሁን ለምሳሌ ሰላት ስንሰግድ ዙፍር አዛን ሲል አዛን ሳያልቅ ድጋሚ ማለት አዛን ሳያልቅ እኛ ማረም እንችላለን? መስገድ እንችላለን? አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ኢዛ ሰሚዕቱሙ ኒዳ ፈቁሉ ሚስለ ማ የቁሉ ልሙአዚን ብለዋል። የአዛን ድምፅ በምትሰሙ ጊዜ ልክ አዛን አድራጊው እንደሚለው እየተከተላቸው እንደርሱ በሉ ብለው ተናግረዋል። ያ እስኪጨርስ ጠብቃችሁ ከዛ በኋላ ነው የምትሰግዱት። ኦኬ ያው መሰግናለሁ። መርሐባ። እሺ ሰላም አለይኩም። ወአለይኩም ሰላም። እሱ ጥያቄ ነበረኝ። እኔ
ይሄን ካደረክልኝ ቁርአን 10 ቁርአን መስጊድ አደርሳለሁ ብዬ ነበረ። ከዛ ጾሙ 3 ቀን ማለት ነው። አሁን ግን ከቁርአኑ ደግሞ ክታቡ ይሻላል ብለውኝ ክታብ አደረኩት። እንዴት ይታያል? ስለጠየርኩት ምን ኪታብ ቁርአን ምንድን ያልሽው? እሺ በቃ ምንድን ያልሽው? ወጣች። እሺ ቅድም ኢንተርኔት አስወጥቶ እኔ በቃ 2 ረካ ሞባይል ይዘሃል። አሁን ከላይ ያለው ታዚ ሞባይል ይዘሃል? ወይ አቤት፣ ሞባይል ይዘሃል ታወጣለህ? አሁን እሱን ጨርሰናል። አሁን በሌላ ጥያቄ ነው የገባሁት። እሱን እኮ ተስማምተናል። በምንድን ነው የተስማማነው? ሁሉንም ነገር ካሳየውክ በኋላ አንተም ሳታስረዳኝ አስወጣከኝ። ለራስህም ወጣክ። ኔቱ ነው ያስወጣኝ። ሁላቸውም እያዩ ነበረ። አላስወጣሁም። አንደኛ እሱ ነው አትዋሽ። ሁለተኛ አይ ከዛ ቀድሞ ነው የወጣውኝ። በኋላ አልከሆነ ዋሽ። ቆይ አዳምጥ። በምን ላይ ነበር እያወራን የነበረው? ይሄን ትርጓሜ አልቀበልም ማለት ያንተ እኔ መጽሐፌን ነው የምቀበለው አልክና ትክክለኛው ትርጓሜ የትኛው እንደሆነ ለማረጋገጥ የግሪኩ ላይ ነው ማየት የምንችለው በሚለው ተስማማንና አውጣ ስለ ስልክ የለኝም አልክ። ፈረስና አስተዋጽኦ በዚያ ነው። ስለዚህ አሁን ስልክ ይዘሃል፣ የግሪኩን አውጥተህ ማሳየት ትችላለህ ወይንስ እኔ ላውጣለህ? ካሊያስ እኔ የምጠቀመው በአንድ ስልክ ነው። ራስ አውጣውና ራስ ሐሳቡን ተረዳ። በቃ እንደሱ ከሆነ ስለዚህ ትክክለኛው ትርጓሜ እዚህ ያለው ነው ወይንስ እሱ ላይ ያለው የሚለውን እንየው ማለት ነው። ወደ ዋናው መጽሐፍ ቅዱስ ወይንም መጀመሪያ ወደ ተጻፈበት ሄደን ወደ አማርኛ ቀይረን። ስለዚህ እዚህ ጋር ያለው ምን ይላል? ጋግር ይላል አይደል? ታዚ ምኑን ነው ጋግር የሚለው? ከሰው የሚወጣውን ምን ፋንዲያ ወይንም ካካ ጋግር ይላል። እዚህ ጋር ጋግር ትጋግረዋለህ በፊታቸው እያለ ይናገራል። እሱን አይደለም፣ እንደ ገብስ እንጎቻም ትሰራለህ ነው። ከሰው የሚወጣውን ፋንዲያ በፊታቸው ትጋግረዋለህ ይላል። በፋንዲያ ነው። በና ይለያል። በፋንዲያ ትጋግረዋለህ። እንደ እሳት ነው የምትጠቀመው ማለት ነው። በማለት እሳት ነው። አሁን ጥያቄው ምንድነው? ትጋግረዋለህ የሚለውን ትክክለኛው ወይንስ አይደለም ነው? እንደ ገብስ በሚሰራ እንጎቻ ትጋግራለህ። ከምን ከገብስ እንጎቻ አይደለም። እንጀራውን ትጋግረዋለህ አይደለም ያለው። እሱን ሳይሆን ቀጣዩ ላይ ያለው ላይ ነው። ትጋግራለህ እያለ ያለው እሱን አይደለም። እንደ ገብስ እንጎቻ ካለ በኋላ ትጋግረዋለህ ሳይሆን ትበለዋለህ ነው እሱ ነው የሚለው። እሱ አይደለም ጥያቄ። ግን ቅድም ሳሳየህ ትጋግረዋለህ ይላል ስለህ ጊዜ አይ ትጋግረዋለህ የሚለው እሱ ያንተ ነው ስህተት ነው አልከኝ። እኔ ጋር ግን ያለው እንደዛ ይልም አልክ። ስለዚህ አሁን ምን እናደርጋለን? ወደ መጀመሪያው ወደ ግሪኩ ጋር እንሂድና ወይንም ወደ ዕብራይስጡ ጋር ሂደን ትጋግረዋለህ ነው የሚለው ያለው ወይንስ አንተ ጋር ያለው ነው የሚለውን እናመሳክር። ምን ይመስላል? የመጀመሪያውን ግሪኩን አውጣው። በዚህ እኔ ያስኩትን ካላመን ስለዚህ ትጋግረዋለህ የሚለው በነገራችን ላይ ልከፍት ነው ዝግጁ ነኝ። ስለዚህ ትጋግረዋለህ የሚለው ነው ትክክለኛ ወይንስ አይደለም? አንተ ጋር ያለው ነው ትክክለኛ? እኔ ጋር ያለው ትክክለኛ ነኝ፣ እርግጠኛ ነኝ። በጣም ጥሩ። ስለዚህ ደግሞ አንድ ነገር ተረዳ ወይ በኋላ ታስረዳናለህ። ስለዚህ አይ ከመግባታችን በፊት መነጋገር ያለብን አትናደር፣ ስሜታዊም አትሁን፣ እንስማማ። ስሜታዊ የሚለውን ቀልቶ አሁን ወደ ማስረጃው ለመሄድ ነው፣ ሌላ አይደለም። ስለዚህ እኔ ጋር ስሜታዊ ሆነ ስላስወጣኸኝ ነው። አላስወጣሁህም። ማስወጣት አይደለም። ቲክቶክ አዲስ ከፍተህ ከሆነ የሰጡህ አስወጥቼ ሳይሆን እኔ ዘግቶብኝ ነው ያጣሁት። አስወጥቼ አይደለም። እሺ። ስለዚህ አሁን ጋር የሚለው ምንድነው? አላስወጣሁም። አዳምጠህ ጋግር ነው የሚለው ላሳየህ። ና አሁን የግሪኩን ልክፈትልህ አይደለ? ወደ ግሪኩ ነው ሄደው መረዳት ያለብህ ሐሳቡ አንደኛ በየዘመኑ ያለ ቋንቋ የአፋችን መናገር። አሁን ለምሳሌ እኔ እናንተ በዚህ ሰዓት የምናወራው አማርኛና ጥንት የነበረው አማርኛ አነጋገሩ ሊለያይ ይችላል እኮ። አሁን አያሽ ላሳየው ነው ሐሳቡ ሁሉም ተመሳሳይ ነው። ጋግር ይላል አይልም ብለሃል አንተ። ይሄንን ቆይ አንድ ጊዜ ላሳየህ። አነበብኩልህ እኮ ትክክለኛው እሱ ነው። የመጀመሪያው ነው። የግሪኩን አውጣው።
በቃ የግሪኩን ላውጣልህ። የግሪኩ ላይ ጋግር የሚል ካለ ተሳስተሃል ማለት ነው። አንተ መጽሐፍህ ተሳስቷል ማለት ነው አይደለ? ስለዚህ አሁን ላወጣልህ ነው። እንደውም ለምን አንድ ክርስቲያን ገብቶ ያወጣለትም? እሱ ማውጣት ካልቻለ ክርስቲያን ካለ አንድ ቁጥር ይጻፍ። አሁንም ይሄንን አንተ ነህ የጻፍከው እንዳትለኝ። ቅድም 81 ሀሩ እየሳሳየው አንተ ብትሆንስ የጻፍከው አለኝ። ይሄን መጽሐፍ አሳይቼው ልጆች አንተ ብትሆንስ አለ። አሁን ምን እናደርጋለን? አንድ ክርስቲያን ሰው ካለ ኮሜንት ላይ ይጻፍና ራሳቸው ክርስቲያኖች ገብተው እንዲያወጡን። አንተ ብትሆንስ ለሚለው እኮ አሁን ለምሳሌ ይህችን መጽሐፍ ቅዱስ ላይ በነገራችን ላይ ይሄ ስህተት የለበትም። ያው በቃ ያው ባይብል ይታያል እዚህ ጋር ላወጣልህ ነው። በቃ እሺ ይታያል። ሰላም አለይኩም ሚውት አድርገው። አለይኩም ሰላም። ይኸውልህ ይታያል። ባይብል ላይ ልገባልህ ነው። ታዚ የግሪኩን ልናወጣ ነው። ያው እሺ ሕዝቅኤል ስንት ነበር ንገረኝ? 4:12 እሺ ያው ሕዝቅኤል እና በነገራችን ላይ ይሄን ከጨረስን በኋላ ከማስወጣት በፊት አሁን አዳምጥና 4 ስንት ነው ያልከው? 12 አይደል ያልከው? አዎ 12 12 አንዲ ወይስ 4 አንድ አዛሪ
እሺ ይሰማል ይሰማል? አዎ ይሰማል። አሁን ይሄ ሕዝቅኤል 4:12 ነው። እንቀይረውና እንሄዳለን ወደ አማርኛ እንቀይረዋለን። ሕዝቅኤል 4:12 እዚህ ጋር ቀጥታ ሂብሩ ይላል። ሂብሩ ላይ እንገባለን። ለመሆኑ ጋግር ነው የሚለው ወይንስ ምንድነው የሚለው እንመለከታለን። ወደ አማርኛ እንቀይረው። ሕዝቅኤል 4:12 ወደ ትይዩ ዕብራይስጥ ሂድ ይላል። ይታያል አይደል? ያ ነው ያው ጋግር ነው የሚለው ቃል በቃል ጋግር ምን ጋግር። አዎ እዚያ ቦታ ላይ ትጋግረዋለህ የሚለው የለም ብለህን ነበር አይደል? አንተ መጽሐፍ ላይ ስለሌለ እሱ ቃል እኮ የገብስን ጎቻ እኮ ጋግር የሚል ነገር የለም። የገብስን ጎቻማ ትበለዋለህ ነው የሚለው። እሱን እኮ አይደለም። ከሰው የሚወጣውን ፋንድያ ጋግር ነው የሚለው ቃል በቃል ያው በምንድነው ጋግር ያለው? በምንድነው ጋግር ያለው? በሰው ፋንድያ በካካህ ማለት ነው። እሺ እሳት የምትጠቀመው ምንድነው? አሁን ተስማማን አይደለ? ስለዚህ ጋግር ነው የሚለው ቃል አይደለ? ምን እያልኩ እኮ ነው። አየህ፣ የሰው ፋንድያ በሰው ፋንድያ ጋግር። በሰው ፋንድያ ጋግር። ታዲያ ይሄ ምንድነው ታዲያ? በምንድነው የምታበስለው? አመነ በቃ በሰው ጋግር የሚል የለም። ዋናው ላይ ግሪኩ ላይ ብለህን ነበር፣ እሱ ነው ያለው። ስለዚህ አንተ መጽሐፍ ነው ስለዚህ ይሄው እዚህም እኮ በሰው ኩስም ታበስለዋለህ ይላል እኮ። ይሄ እኮ ያነበብኩልህ እኮ ነው የለም ስትለንና ስትወክብ ነበርና ነው። ስለዚህ እንጎቻ ሳይጋገር ይበላል እንዴ? ቆይ ሳይጋገር ይበላል እንዴ እንጎቻ? አመነ በቃ አመነ። አይ እንጎቻ ሳይጋገር ይበላል። አሁን ስለ እንጎቻ ሳይሆን ስለ ሰው ፋንድያ ነው ያወራን ያለነው። በሰው ፋንድያ ትጋግረዋለህ መረዳት ያለብህ። ስለዚህ የሰው ኩስ ምጣድ ላይ ተደርጎ እሱ አይጋገርም፣ ይጋገርበታል እንጂ። በዚህ ተስማማና? አዎ አቀድም ምን ነበር ያልክ? ቆይ አትቀይስ። ትጋግረዋለህ የሚለው የለም የኔ ነው እውነተኛው እጅ ላይ ያለው መጽሐፍ ነው። እዚህ ላይ ትጋግረዋለህ የሚለው የለም። እሱ ላይ ትጋግረዋለህ ያልከው ያሳየኸኝ አንተ ጽፈኸውስ ቢሆን ተሳስተሃል ስትለን ነበር። ግን አንተ እጅህ ላይ ያለው መጽሐፍ ነው ስህተቱ፣ ቀደህ ጣለው እሱ። እሺ አየህ፣ እኔ አሁን ሰው ይታዘባል። ቅድም ታቦከዋለህ ትጋግራለህ ነው ያልከው። እንደ ሂድና አሳየኝ። ትጋግረዋለህ የሚል የለም፣ ሰው ይታዘባል። በታዘበህ እኮ አንተ በምንድን ነው የምትጋግረው? አየነገርኩህ እኮ ተረዳሁ እኮ። አትቀይስም፣ ወዴትም አትቀይስም። ትጋግረዋለህ የሚጋገረው ምንድን ነው? እንጎቻ አይደል? ያንተ አባባል እኮ አጣጥለ የግሪኩ ላይ ያለው ትጋግረዋለህ የሚለው ስህተት ነው ብለህን ነበር አይደል ቅድም? አሁንም እኮ ቢሆን ኩሱ አይደለም የሚጋገረው መጋገሪያው ነው እንጂ። ጥያቄው ትጋግረዋለህ የሚለው ቃል ላይ ነው። ትጋግረዋለህ የሚለው ትርጓሜ የለም ብለህን ነበር። ምንድነው የሚጋገረው? አትቀይስም፣ ወዴትም። ትጋግረዋለህ የሚለው ቃል ስህተት ነው። አንተ እኮ ነው የማትቀይሰው። ምንድነው የሚጋገረው? በቃ ምንም ማድረግ አይቻልም። እሺ በቃ ይሄን ሰው በሚታዘብ ወይም በሚረዳ ሁሉም ይረዳና ይሄ ሃይማኖትም እንትን አይሆንም። ሁለተኛ ጥያቄ ልሂድ። አይ እሺ፣ ሁለተኛ ጥያቄ ምንድነው? ባለፈው ላይቭ ላይ ማለት ነው የሆነች ሴት ገብታ አብዲ ብሎ ስም ማውጣት ወይ ብላ ስትጠይቀህ አንተ ደግሞ አብዲ ተብሎ ስም አይወጣም ማለት። በኦሮምኛ ደግሞ ምናልባት ኦሮምኛ የምትችል ከሆነ አብዲ ጀቹን ተስፋ እንደማለት ነው። ወደፊት አብዲ ተስፋ የኦሮሞ ሰው ስም ቢያወጣ አይሆንም ማለት ነው። እንዳንተ እንደ ቁርአናችሁ ወይ ደግሞ እንዳንተ አስተሳሰብ አብዲ የሚል ሙስሊም አይኖርም እያልከኝ ነው። አሁን ምንድነው አሁን አንተ የሚጠቅመው? አንደኛ አብዲ የአረበኛ ቃል ነው። በአረበኛ አብዲ ከዚህ አንፃር ነው የተከለከለው። አብዲ ማለት ባሪያዬ ማለት ነው። ማስረጃ ሳየኝ እሱ ስም እንደማይፈቀድ ካልክ አሳያለሁ፣ ችግር የለውም። እኛ ሙስሊሞች ለዚህ ስለ ኦሮሞኛ ቋንቋ አይደለም እባክህ እያወራን ያለ ነው። እኔ ለምሳሌ ኦሮሞ ብሆን የራሴን ባህል ሳልተው ሃይማኖቱን መከተል አልችልም ማለት ነው። ሰማኝ አዳምጥ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ጊዜ ላ የቁል አሐድኩም አብዲ፣ አንዳችሁ አብዲ ብሎ ሰውን እንዳይጠራ። ምክንያቱም አብዲ ማለት ባሪያዬ ማለት ነው። ገብታችኋል አይደለ? ስለዚህ ሰዎች ደግሞ የአላህ ባሪያ ናቸው እንጂ እኔ አንድን ሰው መሄጄ ባሪያ ብዬ መጥራት አልችልም። ከዚህ አንፃር ነው ነቢያችን ሰለላሁ ዐለይሂ ወሰለም የከለከሉት ማለት ነው። እሺ አኖሽ ከላይ ያለ ቤትህን አንሳ።
አኑ አለ አኑ የለህም። ስለዚህ ሁሱ አብዲ ማለት አይቻልም እያልክ ነው። ባሪያዬ ብሎ ሰዎችን መጥራት ስለሆነ ትርጓሜው አይቻልም። አየህ፣ በአረብኛ አእምሯችሁ ታስሯል ማለት ነው። አብዲ ማለት በኦሮሞ የምትችል ከሆነ አንዴ እስከ መቼ ነው መሀይምነታቸውን ለሰው ግልጽ የምታደርጉት? ካለ መሀይምነት እንትኗቸው ታስሯል ማለት ነው። ስድቡን ስድብ ሰው ይታዘባል። እሱ አንተ ምስኪን ነህ። ቆይ አንዴ ቤት አድርገህ አለው። ሰላም። እሺ አለው። አይሰማም? ይሰማል። እሺ አይሰማም? ይሰማል። እሺ አይሰማም። እሺ ከታች ቀጥል። እሺ ሌላ ጥያቄ አለ ወይንስ አንተ ትጠየቃለህ? ትመለሳለህ? ክርስትና መልሳለሁ። አይሰማም? አይሰማም አንዱ እሺ መቀጠል ትችላላችሁ። ጥያቄ ያለው ሲቀጥል ጥያቄ ያላችሁ? ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነኝ አልሐምዱሊላህ። እንትን ጥያቄ ነበረኝ። አንዱ ኢቃም ማድረግ ረስተህ ከሰገድክ ችግር አለው? ችግር የለም፣ ሶላቱ አይበላሽ። ነገር ግን ኢቃም አድርገህ በተሰግድ በላጭ ነበር። እና ሌላ ደግሞ ዘካ ከምን ላይ ነው ወጣው እና በምን ያህል ለምሳሌ ያህል ከመኪና ምናምን ላይ ይወጣል? ከመኪና ዘካ አለበት። መኪና አንደኛ ለመሸጥና ለማትረፍ የተቀመጠ መኪና ከሆነ የዛኔ ዘካ አለበት። ሁለተኛ ደግሞ የስራ መኪና ከሆነ ያ ማለት የሚሰራ ከሆነ ሰርቶ የሚያመጣው ተቀምጦ ለዘካ የሚጠራቀም ለዘካ የሚሞላ ከሆነ ዘካ አለበት። ነገር ግን ለቤት አገልግሎት ከሆነ ዘካ የለበት። የቤት መኪናዎች አሉ። ለምሳሌ ሰው ሚስቱን፣ ልጁን፣ ራሱን የሆነ ጉዳይ ሊፈጽምበት እሱ ዘካ የለበትም። እንዲሁም ደግሞ ይቅርታ ማሁዳ እስከዛ ድረስ ቤትም ታብታብ አድርጉት። እሺ እና ያ ነው ለመሸጥና ለማትረፍ የተቀመጠ መኪና ከሆነ ዘካ አለበት። ልክ እንዲሁ ደግሞ የሚሰራ የሚሸቅል ከሆነ ያ መኪና ዘካ አለበት። የሚጠራቀመው ተጠራቅሞ ለዘካ መጠን የሚደርስ ከሆነ እሺ። ከእጅ ወደ አፍ ከሆነ ያ ዘካስ ያ መኪና የሚሰራው ለምሳሌ የአንድ ቤተሰብ ሰዎች አንዲት ታክሲ ያለቻቸውን በል ትሰራለች። ያቺ ታክሲ ግን ከምግባቸው አታልፍም። ዘካ አለበት ወይ? ላይ የለበትም። ተጠራቅሞ ገንዘቡ ለዘካ መጠን የሚደርስ ከሆነ የዛኔ ነው ዘካ የሚኖርበት። እሺ ጥያቄ አለ? ይቀጥል። ሌላ መጨረሻ ጥያቄ ልጠይቅህና አንተና ለስራ ወደዚህ በየጊዜው እንትን ከከተማ ወደ ከተማ ሄዳለሁና እና ከከተማ ወደ ከተማ እንትን የፍጡር ሰዓት እንትን ይለያያል ወይ? የአስር ደቂቃ ልዩነት ምናምን ይኖረዋል? እሺ ጾም በያዝክበት አካባቢ ነው ጾም የምታፈጥረው በዚያ ቀን። በሚቀጥለው ቀን ደግሞ በዚያኛው ከተማ በምታርፍ ጊዜ ከዛ ጾምን በምትይዝበት ደግሞ ትጀምራለህ እንጂ በደረስኩበት አይደለም። ኦኬ። ለቀጣይ ቀን እዚያው ሀገር ላይ አዲስ ሀገር ላይ ስትቀመጥ ከነሱ ጋር ሰዎች ስታስር አብረህ ከነርሱ ጋር በዛቸው ሀገር ሰዓት እና ጊዜ ታፈጥራለህ። በዚህ ነው። እሺ አመሰግናለሁ። እንትና ልጁ ያለው አብዲ እንትን ትንሽ ላስረዳህና አብዲ ማለት በኦሮምኛ እንትን አብዲ ማለት እንትን ተስፋ እንደ ተስፋ ነገር ነውና አብዲ በአረበኛና በኦሮምኛ የተለያየ ስለሆነ አይ ቲንክ ዝም ብሎ ፖለቲካ መስራት እየፈለገ ነው። ይሄ ላይ ብዙ እንትን አንደርስታንድ ቢያደርግ ጥሩ ነው። እሺ መርሐባ
አብዲ ማለት እንደ አረበኛ ቋንቋ ባሪያዬ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ስም አይቻልም ወይንም በዚህ አትጠራሩ ያሉት ከዚህ አንጻር ነው። ምክንያቱም አብዲ ማለት ባሪያዬ ስለሆነ ይሄ ነገር አብዲ የሆናችሁ እያልሽ እየጻፍሽ ነው። ታዜ ኮሜንት ላይ ኢየሱስ ክርስቶስ አብድ ነው፣ ባሪያ ነው እንደ መጽሐፍ ቅዱስ። ማርያም ባሪያ ነች፣ አንተ ባሪያ ነህ። ላሳየ መጽሐፍ ቅዱስ ላይ ማስረጃ ከፍቼ እየሰደቡኝ ነው። የሰደበ የለም። ባሪያ ተብሎ መጽሐፍ ቅዱስ ላይ ኢየሱስም አንተም ማርያምም ሁላችሁም ተገልጻችኋል። ላሳየህ ማስረጃ። ባሪያ እኮ መልካም ነገር ነው፣ ችግር የለም። እኔ እግዚአብሔር ባሪያ ነኝ። አሁንም እኮ ባሪያ ተገዢው ነኝ። ኢየሱስ የማን ባሪያ ነው? አንተ ቆይ፣ ኢየሱስ የማን ባሪያ ነው? ለእኔ ቤዛ የሆነ ስለ እኔ መተላለፍ እሱ ቤዛ የሆነ ኢየሱስ የማን ባሪያ ነው ነው ያልኩት ጥያቄ። ስለ እኔ ቤዛ የሆነ ኢየሱስ የማን ባሪያ ነው? ፍቅሩን ያሳየኝ በስጋ የተገለጠ አምላኬ ነው። ምንድነው? ኢየሱስ ሳይሆን ኢየሱስ ባሪያ ነው። ኢየሱስ ባሪያ ነው አይደል? እንደ መጽሐፍ ቅዱስ ባሪያ ነው አይደለም? አሁን ማለት የፈለግከውን በልና ያው ካላመንክ እኮ ምንም ብነግርህም አታምንም። መልስ የለም። ባትፈልገው መልሱ እኔ ግን ላሳየህ። ኢየሱስ ክርስቶስ ባሪያ ነው አይደለ? በግንስ ባሪያ አይደለም። ሊነክስ አይደለም የመጣው ቤዛ ሊሆን ነው። ጥያቄው ባሪያ ነው ወይስ አይደለም ነው? ስለሰዎች አሁን ስለ አብዲ ወደ አብዲ ተመለስ። አብዲውን ጨርስ። ኢየሱስ ቆይ አንዴ መልስ እንጂ ኢየሱስ ባሪያ ነው ወይስ አይደለም? እንደ መጽሐፍ ቅዱስ ኢየሱስ የጌቶች ጌታ ነው። ያንተም ፈጣሪ ነው። ቆይ የመሐመድ ፈጣሪ ነው። ምንም ማድረግ አይቻልም። ከዚህ በኋላ እዚህ ቤት አትገባም። በጣም አዝናለሁ። ይሄ ለብዙ ጊዜ ሁለተኛ ነው ሶስተኛ ጊዜ ነው። ልክ መልስ ሲያጣ መሐመድ ብሎ እርሳቸውን መሳደብ ትጀምራላችሁ። የእንዲህ አይነት ልጆች እውነትን እንደማይፈልጉ ገብቷቸዋል። እውነትን መረዳት እኮ ሽንፈት እኮ አይደለም። አዎ ባሪያ ነው ብትል ምንድን ነው የሚጎልብ? መጽሐፍህ ላይ ነው ያለው። ኢሳይያስ 42:1 ላይ እነሆ ደግፌ የያዝኩት ባሪያዬ ይለዋል ኢየሱስ ክርስቶስ። ነፍሴ ደስ የተሰኘችበት ምርጤ ይለዋል። ባሪያ የሚለው መጽሐፍ ቅዱስ ነው። ይሄን ያነሳሁት እኔ ዝም ብዬ እንትን ብዬ አይደለም፣ ግን ባሪያ በሚለው ነገር ለመሳለቅ ስለፈለጋቸው ነው። አይ እሺ፣ ጥያቄ ያለው ክርስቲያን ካለ መቀጠል ይችላል። አይ እኔ ጥያቄ ነበረኝ። እሺ፣ ጥያቄ ምንድን ነው? እንትን በቁርአን ውስጥ ተውሂድ የሚል ቃል የለም ብለው ሲያወሩ ሰምቼ ነበር። ያ ስለሱ ላስረዳ እስኪ። እሱ አለ ወይስ ውሸት ነው የሚያወሩት ወይስ አለ? እሱ ነገር እስኪ አስረዳኝ። የእነሱ የተረዱበት አረዳድ ነው ስህተቱ። ታቡት የሚለው ቃል አለ ወይ? ታቡት ነው፣ ታቦት ሳይሆን ታቡት የአረበኛ ቃል ነው። ያቷል የአረበኛ ቃል በአረበኛ ቃል መልኩ ነው የመጣው። ታቡት ማለት ምን ማለት ነው ከተባለ ሁለት ቦታ አለ በቁርአን ላይ ታቡት የሚለው ቃል ሳጥን ማለት እንጂ ሌላ ነገር አይደለም። ሳጥን የአረበኛ ይሄ ለምሳሌ ይሄ ይታያል እዚህ ጋር ላሳየህ። ይሄ ታቡት ይባላል በአረበኛ። ይሄም ታቡት ይባላል፣ ያም ታቡት ይባላል። ታቡት ማለት ትርጉሙ ሳጥን ማለት ነው። አራት ማዕዘን የሆነ ሳጥን ታቡት ይባላል። ሁለት ቦታ ላይ መጥቷል። አንደኛ በሱረቱል በቀራ ላይ፣ ሁለተኛ ሱራ ጣሃ ላይ መጥቷል። ሱራ ጣሃ ላይ ለምሳሌ አንቀذ فيه في التابوت ይላል። ሙሳ አለይሂ ሰላም ገና እንደተወለደ ፈርዖን የዛኔ ወንዶች ህፃናቶችን ስለሚገድል ሴቶችን ስለሚተዋቸው እንዳይገደልብሽ ልጅሽ አንቀذ فيه في التابوت በሳጥን ውስጥ አስገቢውና فقذ فيه في اليم በውሃ ላይ ጣዩ ልጁን አላት አላህ ሱብሓነሁ ወተዓላ የሙሳን እናት ፈርዖን እንዳይገልባት ልጇን ማለት ነው። ስለዚህ በሳጥን ውስጥ ጣዩ ለማለት የተጠቀመው አላህ ታቡት የሚለውን ቃል ነው። የአረበኛ ቃል ታቡት ማለት ሳጥን ማለት እንጂ ሌላ ነገር አይደለም። ስለዚህ ክርስቲያኖች እንደሚያስቡት ዛሬ ታቦት ምናምን ተብሎ እንደሚታሰበው እሱን አይደለም። ታቡት ተብሎ የመጣ ቃል ነው። በሱረቱል በቀራ ላይ ያለውን ደግሞ ልንገራቸው። እሱን የሚናገረው ተውሂድ ነው የጠየቀው። ተውሂድ ነው እንዳልከው ተውሂድ እኮ ነው ያልኩት። ታቦት ያልክ መስሎኝ ነው። ይቅርታ። እሺ ተውሂድ የሚለው ቃል ነቢያችን ሰለላሁ ዐለይሂ ወሰለም አስተምረውታል። እንግዲህ ሰዎች ከጊዜ በኋላ የመጣ ቃል ይመስላቸዋል። አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ለሰዎች
አተውሂድ እያሉ አስተምረዋል፣ ተናግረዋል። የተናገሩበትን ማየት ማስረጃ ከፈለግ ካሳያለሁ አውጥቼ ማለት በቁርአን ነው በሐዲስ? ቁርአንና ሐዲስ የሚነጣጠሉ አይደሉም። ሁለቱም ከአምላክ ዘንድ የመጡ ራእይ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኦቲቱል ቁርአን ወሚስለሁ መዐሁ አሉ ነቢ ሰለላሁ ዐለይሂ ወሰለም። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ሁለቱም ከአላህ ዘንድ የመጡ ናቸው፣ ቁርአንም ሐዲስ። እሺ ግን በቁርአን የለም አይደል? ነው። እኛ ቁርአን ብቻ ተከታዮች አይደለንም። ቁርአን ራሱ ሐዲስን ከአላህ ዘንድ እንደመጣ እየተናገረ ነው እያልኩህ ነው። ቁርአንና ሐዲስን ነጣጥሎ የሚከተል አይደለም። ለምሳሌ እኔ ዮሐንስ ወንጌልን ብቻ ነው የምፈልገው ብዬ በዛ ብጠይቅህ፣ ወይ ማቴዎስ ወንጌልን ብቻ ብዬ ብጠይቅህ፣ አይ እነዚህን እኮ ነጣጥለህ የምትይዛቸው ነገራቶች አይደሉም፣ ሁለቱም የኔ መጽሐፍቶች ናቸው ከአምላክ ዘንድ የመጡልኝ ናቸው ብለህ ነው የምታምነው። ከዛሊክ እንዲሁ ቁርአንና ሐዲስ ነጣጥለህ የምታየው አይደለም። ቁርአን የሚባሉ አንጃዎች አሉ፣ እኛ ቁርአንን ብቻ እንጂ አንቀበልም የሚሉ። እኛ እንደዛ አይደለም። አላህ በቁርአን ላይ ወደ ሐዲስ ይመራናል። እንደዛ ከሆነ ማለት ነው እዛ ከሆነ ለምሳሌ አሁን ይሄ በመጽሐፍ ቅዱስ ውስጥ ልጠይቅ ይሰማል። እንደዛ ከሆነ በመጽሐፍ ቅዱስ ውስጥ አሁን ስላሴ የሚለው ቃል የለም፣ እነሱ የመጡት ነው የሚለው ነገር ከዚህ ጋር እዚህ ጋር እንደዚህ ቃሉ የለም ትምህርቱ አለ የሚል ከሆነ እዛ ደግሞ እንደዛ ማለታችሁ ደብል ስታንዳርድ አይሆንም እሱ። ምክንያቱም እኛ ከሙሉ መጽሐፉን የጠየቅናችሁ ከአንድ ወንጌል ብቻ አይደለም። ከአምላክ ዘንድ መጥቷል ብላችሁ ከምታስቡት መጽሐፍ ሁሉ አምጡ ነው ያልናችሁ። ያም ደግሞ ከኦሪት ዘፍጥረት እስከ ራዕይ ድረስ ሙሉ። እኛ ደግሞ ከአምላክ ዘንድ የመጣ ነው እያልኩ እየነገርኩህ ነው ሐዲስ ራሱ። አንተ ግን አይ ይሄኛውን ከአምላክ የመጣውን ሐዲስን አልቀበልም ቁርአንን ነጥዬ ነው የምጠይቃችሁ ከእርሱ አያስኬድም። እንደሱ ወይ ከሐዲስ ብቻ ነው የምፈልገው ቁርአንን አልፈልግም፣ አያስኬድም። እሺ አሁን አንተ ማለት የምትችለው መቼ መሰለህ? እሱን አንድ ዓሊም ሼኾች መጥተው ከጊዜ በኋላ ከቁርአንና ከሐዲሶች ራሳቸው የተናገሩት የተፈቱበት ተፍሲር ወይንም ትርጓሜ ላይ ከሆነ አልቀበልም ብትል ትክክል ነህ፣ እስማማለሁ። ይሄ ከአምላክ አይደለምና የእነሱ ፍቺ ነው። ገብተዋል። ነገር ግን ከአምላክ ቃል የመጣውን ከፍለህ እየጠየክ ነው። ይህን ግማሹን ከቁርአን ነው የምጠይቀህ፣ ይህንን ሐዲስ አልፈልግም። ላ ሐዲስን ነቢ ሰለላሁ ዐለይሂ ወሰለም ከራሳቸው ተፈላስፈው የተናገሩት አይደለም፣ እየነገርኩህ ነው። ምን አሉ? ቁርአንንና ከእርሱ ጋር የእርሱን አምሳያ ተሰጠሁኝ አሉ። የቁርአን አምሳያ ብለው ገለጹት። የሚለያዩ ነገራቶች አይደለም፣ በተሽሪዕ ደረጃ በህግጋት ደረጃ። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ተረክቱ ፊኩማ ኢንተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥየላችሁ እሞታለሁ እሄዳለሁ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ መቼም ቢሆን ከቀጥተኛ ጎዳና አትጠሙም አሉ። እነርሱም የአላህ ቃል ቁርአንና እንዲሁም ደግሞ ሐዲስ ናቸው ብለው ተናገሩ። ቁርአንና ሐዲስን እነሱን ይናገራሉ። እና ስለዚህ አንተ ማለት የምትችለው ከሼኾች ከተፍሲር ከትርጓሜ ከሆነ ይሄን አልቀበልም ብትል ችግር የለውም፣ ያስኬዳል። እኔ ደግሞ እያልኩ ያለሁት ቃል በቃል ከአላህ ዘንድ በመጣ በሆነው በሐዲስ ውስጥ ተውሂድ የሚለውን ቃል ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል። አሳየኝ ካልክ አሳያለሁ። ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም አተውሂድ ሸፋዓቲ ሊአህሊ ተውሂድ ይላሉ። ለተውሂድ ባለቤቶች ምልጃዬ አለላቸው የትንሣኤ ቀን ብለው ተናግረዋል። እሺ እንደዛ ከሆነ አሁን የተለያዩ መጽሐፍ ነብዩ ሰለላሁ ዐለይሂ ወሰለም ተናግረውታል። አሳየኝ ካልክ አሳያለሁ። ኢንተራፕት አደረገም። እሺ ቀጥል። ምን አልከኝ? ሰላም አለይኩም ኡስታዝ። ሚያት አድርገህ ቀጥል። ጥያቄህን ጨርስ። አይሽ በቃ እሱን ተውና ሌላ ጥያቄ ልጠይቅሽ። ጠይቅሽ። እስልምና ከመሐመድ በፊት ስለመኖሩ እንትን የተለያዩ መረጃዎችን ሲታቀርብ ከዛ ፊት አይቼ ነበር እና እነዛ ግን የኔ አሁን እነዛ አሁን በመጽሐፍ ቅዱስ ውስጥ ትርጉም ምናምን እያልክ ወደ ምናምን የምትለው ነገር እንኳን ብዙም ግን አሁን መጽሐፍ ቅዱስ ውስጥ
ስለመኖሩ አሁን የሚያቀርብካቸው እንትኖች ብዙም ምክንያሉ ግን ለምንድን ነው በታሪክ ኤቪደንስ የጠፋው? ግን እሱን እስከ አስረዳኝ ማለት እኔ አሁን ሂስትሪ ድሮ ስንማር ጥሩ ጥያቄ ሂስትሪ ስንማር ጉግል ላይ እስልምና በ610 መጀመሩን የሚያስረዳ እንትን ነው ያለው። እናንተ የምትናገሩትና ታሪክ ለምንድን ነው በጠቅላጦሽ የሆነው? ማለት በታሪክ ለምንድን ነው እንደዛ የሆነው? እስልምናን በታሪክ ማረጋገጥ ትችላላችሁ ወይ ነው ባጭሩ። ከቁርአንና ከሐዲስ ውጭ በሆነ በታሪክ መጽሐፍ አይደለም። እኛ ለዚህ ጥያቄ መልስ አተን አይደለም፣ ግን ታሪክ ማስረጃ አይሆንም እያልናችሁ ነው። እኔ ስለ ክርስትና ጠይቄህ ለምሳሌ ከመጽሐፍ ቅዱስ ውጭ አንድ ታሪክ ጸሐፊ የጻፈውን ስጠኝ ብለህ በፍጹም ይሄ አያስኬድም። ያ ታሪክ ጸሐፊ ማን ነው? ማን ስለሆነ ነው እሱ ያንን ነገር የእውነት ማረጋገጫ ተደርጎ ሊያዝ የሚቻለው? ማን ነው እርሱ? ያሰው ገብቶሃል አይደል? ያን ነገር እንደ ማስረጃ አድርጋችሁ ስትጠይቁ በጣም እንደተሳሳታችሁ ልትረዱ ይገባል እንጂ እኛ ያንን አጥተን አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት የነበሩ ሰዎችን አምጥተን አይደለም ስለ ኢስላም አይደለም ስለ አምላካችን ስለ አላህ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተስፋ ሲጠብቋቸው እንደነበረ እርሳቸው ከታሪክ ላመጣልህ እችላለሁ። አዎ ሙሐመድ ይመጣል ሲሉ የነበሩ ቀሳውስቶች እንዳሉ ሰለላሁ ዐለይሂ ወሰለም ያን ማሳየት እንችላለን። ግን እርሱ ይሄ ታሪክ መጽሐፍ ማስረጃ ሊሆናቸው አይችልም ነው። ከመጽሐፋችሁ እስኪ እምነታችሁን ፈልጉት። ልክ እኛ ከመጽሐፉ ከቁርአን ላይ እምነታችን እንዳልነው አምላክ እንደሰበከው አምላክ እንዳዘዘ ኢስላምን እንደደነገገው በቁርአን ላይ ነብያቶች እንደሰበኩት በቁርአን ላይ ነፍ ታገኛላችሁ። በመጽሐፍ ቅዱስ ላይ ግን እግዚአብሔር እንዲሁም ነብያቶች ክርስቲያን ሆኑ ወይንም ክርስትናን ተከተሉ ክርስትና ሃይማኖት እውነተኛ ሃይማኖት ነው የተናገሩበት አይገኝም። ስለዚህ ያንን ካላሳየን ችግር የለም። እግዚአብሔር ክርስቲያን ሆኑ ብሎ የተናገረበት ቦታ አለ ወይንም ክርስትናን ሃይማኖት ተከተሉ ያለበት አለ። የቱ ጋር ነው ያለው? እሱን አሁን አንተ ይሄንን ለማለት መጀመሪያውን ከትርጉም ነው የምንጀምረው። ለምሳሌ እስላም ማለት ምን ማለት ነው? ከሱ አይደለም እሱ ሳይሆን እግዚአብሔር በሃይማኖት ደረጃ አንዴ ክርስትናን ሃይማኖት ተከተሉ ያለበት ቦታ አለ እኮ ልነግርህ ነው። በተለይ እንደው ክርስቶስ ነው ክርስቶስ ስለሱ ስለ ክርስቶስ ስለመከተል አይደለም ጥያቄ፣ ስለ ሃይማኖት ነው ጥያቄ። ሃይማኖት ክርስትና የሚባለው ሃይማኖት ነብያቶች ያው ማለት ነው ወይንም ክርስቲያን ማለት ነው። ክርስቲያን ማለት ነው ማለት ነው ክርስቶስን የሚከተል ማለት አይደለም አይደለም። ሙስሊም አይደለም። አዎ ክርስቲያን ማለት የክርስቶስ የሚከተል ማለት አይደለም። ካልክ ማስረጃ አሳየና። ምን ማለት ነው? ክፈት ትልቁ ላይ አሳየ። ጉግል ላይ ምን ላይ መሰረት ትችላለህ? አንድ ስልክ ነው ያዝኩት እኔ እንደማ ቆይ ጉግል ላይ ምን ላይ መሰረት ትችላለህ? ቆይ ጉግል ላይ ያልከው ምን ላይ መሰረት ትችላለህ? ክርስቲያን ማለት ብዙ ቅዱስ ክርስቲያን ማለት ክርስቶስ ማለት ነው ማለት ነው። እስኪ አንተ ምን የምታስበው? በቃ እኔ ልንገርሽ። በቃ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። አንደኛ ሜት አድርጉት። ክርስቶስ ማለት ምን ማለት ነው? ትርጉሙ ክርስቶስ ማለት ትርጉሙ ምንድነው? ክርስቶስን ሳይሆን ክርስቲያን የሚለውን ነው የፈለግነው። ነው ከሱ ጋር የተያያዘ ነው። ክርስቲያን የሚለው ክርስቶስ ከሚለው ስያሜ የመጣ ነው አይደል እንዴ? ስለዚህ ክርስቶስ ማለት ትርጉሙ ምንድነው? ክርስቶስ ስም መሰለኝ ማለት ክርስቶስ የሚለው በቃ ላስረዳሽ። ክርስቶስ ማለት የተቀባ ማለት ነው አይደለ? በለው ሳይሆን ነው የተቀባ ማለት ነው። እሺ ይሄ ሃይማኖት ስም ነው የተቀባ ሃይማኖት ስም እሱ የክርስቶስ ስሙ ነው። ይሄ እኮ ስለሚቀጥለው ፖርሽን የተቀባውማ በስጋው ሊሆን ይችላል። ቆይ አንዴ የተቀባ የሚባል ሃይማኖት አለ? አንተ ሁሱ እንዲያውም የምትባለውም እሱም የተቀባ ወይም ክርስቶስ የሚለው ስም ነው እኮ ያው አይደለም። ስም አይደለም። ስም ላይ ያለ ማን ነው? ክርስቶስ ነው የሚለው ስም አይደለም። ክርስቶስ ማን ነው? ስም ነው ያለ በዚህ ክርስቶስ በሚለውም ኢየሱስ በሚለውም ይጠራል ነው አይደለም? ስሙ ኢየሱስ ነው። ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ክርስቶስ ትይዋለሽ ሳይሆን ኢየሱስ ትይዋለሽ ነው። ስሙ ኢየሱስ ነው። ክርስቶስ ግን ስሙ ነው የሚል ምንም አይነት ማስረጃ የለም መጽሐፍ ቅዱስ ላይ።
ክርስቶስም ኢየሱስም ሲባል አልነበር? ማን ያለው ተሸውዳቸዋል። እንደዛ ቢልም ስም እኮ ምን ለውጥ ያመጣም እኮ አንተ ሁሱ ቢባል ያው ስሙ ነው ስላልከን እኮ ነው። ማስረጃ አለህ ወይ ያልከው ነው መጽሐፍ ቅዱስ ላይ። ለምሳሌ ቆይ እሺ፣ አሁን የሁሱ ተከታይ ቢባል አሁን ክርስቶስ የሚለው ጨርስ። አሁን ስለ ሁሱ አይደለም እያወራን ያለ ነው። አሁን እሺ፣ ስም እንዳይደለም ማስረጃ ማምጣት አልቻልክም። ስም እንዳልሆነ እሺ፣ እኔ ደግሞ ላስረዳህ። እሺ በቃ እሺ፣ እኔ ስሙ ማተር ያደርግም መከተሉ ነው ዋናው እያልኩ እኮ ነው አይደለም። ስሙ ነው ስላልከን ነው እሱ። አሁንም አንተ አዳምጥ እሺ። ክርስቶስ የሚለው ስም አይደለም። አንደኛ ትርጉሙን አላወቀውም ነበር። ትርጉሙን ነገርን። ይህ ተቀባ ማለት ነው። ክርስቶስ የሚለው ስም ሳይሆን ባህሪ ነው፣ መጠሪያ ነው። ያ ማለት ለእርሱ ለኢየሱስ ክርስቶስ ብቻ የተሰጠ ይመስላል። ይሄ ክርስቶስ የሚለው ስም ከኢየሱስ ውጭ ሌላ ክርስቶስ እንዳለ ታውቃለህ? አታውቅም? ቢኖርም ባይኖርም ምንም ማተር ያደርግም። እሺ ቀጥል እኮ። ስለዚህ አዲስ ነገር አይደለም። የእርሱ ባህሪ ስሙም አይደለም፣ ባህሪው የእርሱ ብቻም አይደለም። ለሌሎችም የሚውል የሆነ ተራ የሆነ መጠሪያ ነው ክርስቶስ የሚለው። እሺ መጠሪያ ነው ማለት ስም ማለት ነው አይደል? አማንክ ማለት ነው። ባህሪ ማለት ነው። ባህሪና መጠሪያ ምን አገናኘው? አንተ ስሙ ነው ያልከው። ስምና ባህሪ ይለያያሉ። አንተ መጠሪያ ብለሃል እኮ። ባህሪ ማለት ነው። እሺ ቀጥል። እና ለእርሱ ብቻ የዋለ ነገር አይደለም። ይሄ ለሌሎችም ፍጥረታት የዋለ መጠሪያ ነው። አይደለም ባህሪው ስሙ ራሱ የሌሎች ፍጥረታቶች መጠሪያ ነው። ኢየሱስ የሚለው ስም አዲስ ለሱ የተሰጠ አይደለም። ነፍ ኢየሱሶች አሉ መጽሐፍ ቅዱስ ላይ፣ ነፍ ክርስቶሶች አሉ መጽሐፍ ቅዱስ ላይ። እና ለእርሱ የተለየ መጠሪያ አድርገው ሰዎች ይይዙታል። እንደዛ አይደለም። እና ሃይማኖት አንጻር ክርስትና የሚባለውን ሃይማኖት የደነገገ አምላክም የለም ነብያትም ክርስትና የሚባል ሃይማኖትን ተከተሉ ያሉበት ቦታ የለም። አለ ካልክ መጽሐፍ ቅዱስ ላይ ማምጣት ትችላለህ። ባጭሩ አየህ፣ አሁን የቅድሙ እንትን ነው እዚህ ጋር መጣው። አይሁድ የሚለው ቃል ቁርአን ውስጥ የለም ያልከው አስተምሮቱ አለ ወይ ያልከው ማለት ነው። አሁን እስልምናንም አምላክ እንደሰበከና ነብያቶችን አይደለም የተጠየቀው በመጽሐፍ ቅዱስ ላይ እግዚአብሔር ወይንም ነብያት ክርስትና ሃይማኖት ተከተሉ ያሉበት ቦታ አለ የለም? አልወጣሁም አላ ወይንስ የለም? ክርስትናን መጽሐፍ ቅዱስ አያውቀውም ነው ወይ? ክርስትናን መጽሐፍ ቅዱስ አያውቀውም ስትል ባክ የተጠየቀውን መልስ ጊዜ ለማሳት እግዚአብሔር ከሱ ነው የተነሳ ነው። በመጽሐፍ ቅዱስ ላይ ከሁሉም መጽሐፍ ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስቲያን ሆኑ ከማን ነው ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ጥቅስ አለ? ወይንም ነብያቶች ክርስትናን ሃይማኖት ተከተሉ ብሎ ያዘዙበት ጥቅስ አለ? አዎ እኮ እየነገርኩህ እኮ ነው። ክርስቶስ ሳትነግረኝ ጥቅሱን አሳየና እንዴ ይሄን ቃል የሚገኝበት ክርስትና ቦታ ላይ እንትን ብሏል እኮ የቱ ጋር ነው? ቆይ ከስራ ብዙ ሰዎች እንትን ልል አልችልም፣ ግን እኔ ምን ያራለ ቦታውን እንትኑን እኮ ነው የምነግርህ። ሐዲስ ውስጥ ነው ያልከው፣ ቁርአን ውስጥ የለም። ሐዲስ ከማን ነው የመጣው አልኩህ። ስለዚህ ሐዲስ ከማን ነው የመጣው መሆኑን እዚህ ጋር ማለት መጽሐፍ ቅዱስ ሐዲስ ከየት ነው የመጣው አልኩህ። ቁርአን ውስጥ የለም። እኔ ቁርአን ውስጥ እኮ ነው የፈለኩት። ቁርአን ሐዲስ ልዩነቱ ምንድን ነው? ስለዚህ ደብል ስታንዳርድ ነው። አንተ የማታደርገው ነገር ሌላ ሰው እንዲያደርግ ትልቅ ሰው አይደለ እንዴ? ሐዲስ ከየት ነው የመጣው አልኩህ። ትልቅ ሰው ሆነ በምን አወቅ? ትልቅ ሰው ሆነ በምን አወቅ? በቃ ትንሽ ሰው ነህ። እሺ ችግር የለውም። አሁን ሐዲስ ከየት ነው የመጣው? እዛው ላይ ውሸት እኮ ነው የምታወራው። ትልቅ ሰው ሆነ በምን ታውቃለህ አንተ? ምንም ማድረግ አይቻልም። እሺ ክርስቲያን አለ ክርስትናን ሃይማኖት እግዚአብሔር ክርስትናን ሃይማኖት ተከተሉ ያለበት ቦታ ልክ እንዲሁ ነብያቶች ክርስትናን ሃይማኖት ተከተሉ ያሉበት ቦታ የለም መጽሐፍ ቅዱስ ላይ። ይሄን ጠይቋቸው መምህሮቻቸው መልስ የለም። እሺ እኔ ጋር ሶላት ጁሙዓ እየደረሰ ነው። ማሄር ትቀጥላለህ? ይመቻል። ነገም ጁሙዓ ደርሷል። እሺ ልትወጣ ነው? ኦኬ አንድ 10
ሐቂቃ ግን አለኝ። ቀጥል ማሂር መጠየቅ ይቻላል። ጠይቅ። እሱ ሚውት አድርገው። ኦኬ ጠይቅ አበበ። እሺ ምንድነው አሁን ለምሳሌ አንተም ትጠየቃለህ። ችግር የለም እጠየቃለሁ። ማውቀውን የማላውቀው እኔ ለማወቅ ነው እውቀትም ግን አሁን ለምሳሌ ነብዩ ኢሳ ለምንድነው የሱ ለምሳሌ መሐመድ የመምጣቱን ነገር ለምንድነው ያልነገረን? ሁለተኛ ደግሞ ትክክለኛ ነብይ በመሆኑ በምን እናረጋግጥ? የነቢያቶች ሃይማኖት በመሆኑ በምን እንወቅ? ምንድነው ያልከኝ? ይቅርታ አልሰማሁም። አሁን ለምሳሌ ሙስሊምና የነቢያቶች የሙሳ የሁሉም ነቢያቶች ሃይማኖት ነው። አዎ ነው። ኢሳ ለምንድነው ያላሳወቀን? አሳውቋል። አሳውቋል። ደግሞ ለምሳሌ አሳውቋል። ምን ላይ አሁን ለምሳሌ እንዴት ነው? አሁን ለምሳሌ ቁርአን በቃ አሳውቋል። ቁርአን ላይም ባይብል ላይም ቁርአን ላይም አሳውቋል። አልገባኝም ብዬ ከኔ በኋላ አህመድ የሚባል ነብይ ይመጣል ብሎ ቁርአን ላይ አሳውቋል። ባይብል ላይም አሳውቋል። ማየት ፈልጋለህ? አዎ ባቆ ደስ ይለኝ። እሺ ዮሐንስ ወንጌል ምዕራፍ 16 ላይ አጽናኙ ይመጣላችኋል የተባለው ማን ነው? አጽናኙ ከዛ በፊት ግን ይቅርታ አንድ ነብይ ነው ለመባል ከዛ በፊት የሆነ ነብይ ለሱ ትንቢት መናገር አለበት። አዎ ለምሳሌ ለኢሳ መምጣቱ ብዙ አንድ ነብይ ነው ለመባል ከሱ በፊት የሆነ ሰው ነብይ ይመጣላችኋል ከለኝ የሚባል ብሎ መናገር አለበት። ይሄ መስፈርት ነው፣ ግዴታ መስፈርት ነው። ይሄ እውነትና ውሸት መሆኑን በምን እናረጋግጠኛል? አሁን መስፈርቱ እኮ ነው አበበይ፣ መስፈርቱ አሁን ለምሳሌ አንድ ነብይ ነው ለመባል ከሱ በፊት የነበረ ነብይ ለሱ መናገር አለበት ትንቢት አይደለ? አዎ አሁን ለምሳሌ ይሄ ግዴታ ነው። ለምሳሌ አትበለኝ፣ ይሄ ግዴታ ነው አይደለ? ትንቢት መነገር አለበት። አዎ እሺ። አዎ ለእምባቆም ትንቢት የተናገረለትን አንድ ነብይ ያምጣል። ተው እምባቆምን ተው። ለሙሴ ትንቢት የተናገረለት ሙሴ የሚባል ነብይ ይመጣል ብሎ ትንቢት የተናገረለትን አንድ ነብይ ከሱ በፊት የነበረ ንገረኝ። እኛ አሁን እኮ ኢሳን ምንድነው እኛ ነብይ ስለ ነብያት ነው እያወራን ያለን። ጠቅላላ አድርገን ስለ ነብያት ስናወራ ኢሳ ወይ ሙሐመድ ነብዩ ኢሳ ወይ ሙሐመድ ጋር ምናምን አይደለም። አንድ ነብይ ብቻ አይደለም የምንጠለጠለው። ሁሉም ነብያቶች ጋር እንመዝንና ለእምባቆም፣ ለነብዩ አብዱይ፣ ለሙሴ ነብይ ይመጣል ብሎ ትንቢት የተናገረ አንድ ነብይ ንገረኝ ከነሱ በፊት አለ። አሁን እኮ እነሱ ስለራሳቸው እኮ አልመሰከሩም። አሁን ዳውድ ቢተስዶ ሙሴ አንዴ አበበ አረ ከኢሳ ውጣ፣ ሌሎች ነብያቶች ጋር እንሄዳለን። አሁን ሙሴ ነብይ ነው አይደል? አበበ ለሙሴ ትንቢት የተናገረለትን አንድ ሰው አምጣልኝ ከመጽሐፍ ቅዱስ ከሱ በፊት። የለህም? እሱን አለ። አንተ እኮ ነው መስፈርቱን ያልከው። አንድ ነብይ ሌላ ነብይ ትንቢት ካልተናገረለት ነብይ አይሆንም አልክ። እንደዛ ከሆነ መጽሐፍ ቅዱስ ላይ ያሉ ነብያቶችን በሙሉ ገደል ትከታቸዋለህ። ሁሉንም ነብያቶች አይደለም እኮ አሁን ኢሳን እኛ ነብይ እያልን አይደለም። እናንተ አሁን ለምሳሌ ኢሳ ነብይ አይደለም? ኢየሱስ ነብይ አይደለም? አዎ እሱ የእግዚአብሔር ቃል ነው አይደለም? ነብይ አይደለም ኢየሱስ? ነብይ አይደለም። ነብይ የሚለው አለ ግን ነብይ የሚልም አለ ግን ዮሐንስ ወንጌል ላይ ነብይ በገዛ ሀገሩ አይከበርም ሲል ምን ማለት ነው? ኢየሱስ ነብይ አዋቂ ወይ ደግሞ ነብይ ማለት ወደፊቱን የሚያውቅ ማለት ነው። ነብይ ነው አይደለም? ኢየሱስ ነብይም ነው
ታዲያ አይደለም ምን ትላለህ? አይደለም ብለሃል። ስለዚህ አሁን አይደለም እሱ እኮ የአምላክ ልጅ ነው። ለምን አልጠየኩም። ኦርቶዶክስ ነው አይደል አንተ? አዎ ኦኬ። በኦርቶዶክስ እንደውም ኢየሱስ ክርስቶስ ፍጡር ነው አይደለም? ፈጣሪ ነው ንብሎ ፍጡር እስመ ውእቱ ተወልደ በስጋ በሴት ከሴት በስጋ ስለተወለደ ፍጡር እንለዋለን። ትቀበለዋለህ? እሱ ሳይሆን አሁን እኮ እኔ አሁን እሺ በምን እንመነው? አሁን ነብዩ መሐመድን እውነተኛ ነብይ ለመሆን በምን እንቀበለው? እኔ ያልገባኝ በቃ አሁን መስፈርትህን ትተኸዋል። ትንቢት መነገር አለበት ምናምን የሚለውን መስፈርት ትተኸዋል አይደል? በዚህ እንስማማለን። ግዴታ እኔ አሁን ለምሳሌ እኔ አሁን ሶስት ሰው አሁን ለምሳሌ እኔ ፍርድ ቤት ብታቀርበኝ ሶስት ሰው እስከሚፈርድብኝ እስከሚመሰክርብኝ ድረስ ማን ወደ ቅጣቱ አልሄድም። እንደዛው ለሙሴ ትንቢት የተናገረ ነብይ አምጣ በራስ መስፈርት። አሁን አይደለም ወደ እውነተኛው ነው እንጂ አሁን እኔ ለክርክሩ አልመጣሁትም። ቤዝ ነው አበበዬ። ምን አለ መሰለህ የሆነ ቤዝ ስታስቀምጥ አሁን ለምሳሌ ነብዮች ትንቢት መነገር አለበት ነብይ ካልሆነ ግን ነብይ አይሆንም ካልክ መጀመሪያ አንተ ያመጣኸው አንተ ነብይ ነው የምትለውን አካል አውተንቲክ ማድረግ አለብህ። አንተ ያዝከውን ነብይ አውተንቲክ ሳታደርግ ወይ ደግሞ ሳታረጋግጥ ሌላን ለመውቀስ አትሄድም። አሁን ለምሳሌ አንተ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት ስላልተነገረላቸው ነብይ አይደሉም ካልክ እንግዲያውስ ለሙሴ ትንቢት የተናገረ፣ ለነብዩ አብዲ ትንቢት የተናገረ፣ ለአብርሃም ትንቢት የተናገረ፣ ለእንባቁም ትንቢት የተናገረ አምጣልሃለሁ። መጀመሪያ አንተ መጽሐፍ ላይ ያለውን አውተንቲክ ታደርጋለህ። አይ ካልሆነ ደግሞ መስፈርቱ ግድ አይደለም ሌላ መመዘኛ እናምጣ ብለን ወደ ሌላ መመዘኛ እናልፋለን። ተግባባን? ተረዳኸኝ? እኔ እሱ አልጋ አሁን ለምሳሌ እሺ ሙስሊም ከመጀመሪያውኑ ከአዳም ጀመረ ነው የምትለው? አዎ ሙስሊም ማለት ምን ማለት ነው? ገና ከስሙ ምን ማለት ነው? ሙስሊም ማለት ሙስሊም ማለት ምን ማለት ነው? ገና ከመጀመሪያው አሁን ምንድነው እኔ ሙስሊም ምን እንደሆነ አላውቅም፣ ግን ምንድነው እናንተ ስትወለዱ በቃ ልንገር ይሄንን ልንገርህና እኔ ወደ ሶላት ልሂድ። ሙስሊም ማለት ከመጀመሪያው ምንድነው የሚለውን ነገር ልንገር። ሙስሊም ማለት ታዛዥ መሆን መታዘዝ ማለት ነው። አንድ ሰው ሙስሊም ነው ስትል ለአምላኩ ታዛዥ ነው ማለት ነው። ለምሳሌ ዝም ብሎ ከቃሉ ትርጉም ሁለት አይነት ትርጉም አለ፣ ሸሪዓዊና በቋንቋ ፍቺ አለ። ሸሪዓዊ ፍቺው ኢስላም ማለት መታዘዝ፣ መገዛት፣ ራስን ለአንድ አምላክ ማስገዛት ነው። ሙስሊም ስትሆን ደግሞ ለአንተ ስፔሲፊክ ለአንተ ለግል ሲሆን የታዘዘ ወይም እጅ የሰጠ ማለት ነው። ስለዚህ አንድ ለአምላኩ የሚታዘዝ ሰው ሚዩት አልጋቦ ድምጽ አለ አበበ ድምጽ አለ። አንድ አምላኩን የሚታዘዝ ሰው ወይ ለአምላኩ የሚገዛ ሰው ምን ይባላል? ሙስሊም ይባላል። ይሄ ቋንቋዊ ፍቺ ነው። ለምሳሌ አሁን አንተ አንድ ነብይ የሆነ ነብይ ሙስሊም አልነበረም ካልክ አምላካችን አላህ በቁርአን በምዕራፍ 22 ቁጥር 34 ላይ አንድ ነገር ያስቀምጣል። ምን አለ? አምላካችሁም አንድ አምላክ ብቻ ነው፣ ለእርሱም ብቻ ታዘዙዋል። እዚህ ጋር ታዘዙ ለሚለው ቃል የገባው አስሊሙ ነው። ሰው ሙስሊም መሆን ማስለም ማለት መታዘዝ ማለት ነው። ሰለመ ወይ ደግሞ ታዘዘ ማለት ነው። አሁን አንተ መተህ ነቢያቶች ሙስሊም አልነበሩም ካልክ ነቢያቶች አንዱን አምላክ አይታዘዙም ነበር፣ አንዱን አምላክ ያምጹት ነበር እያልክ አምላካችን አላህ በሱረቱል በቀራ ቁጥር 131 ላይ إذ قال له ربه أسلم قال أسلمت لرب العالمين ጌታውም ለእርሱ ታዘዝ ባለው ጊዜ መረጠው፣ ለዓለማት ጌታ ታዘዝኩኝ አለ። እዚህ ጋር መታዘዝ ለሚለው የገባው ቃል ሙስሊም አስሊም ነው። ሙስሊም መሆን ማለት መታዘዝ ማለት ነው። በሱረቱል በቀራ ቁጥር 132 ላይ እናንተ ሙስሊሞች ናችሁ እንጂ አትሞቷል። ሙስሊም ሆኖ መሆን ማለት ታዛዥ ሆኖ መኖር ወይ ደግሞ ታዛዥ መሆን ለአንድ አምላክ መገዛት ማለት ነው። ሁሉም ነቢያቶች ሙስሊም ነበሩ ወይ በእስልምና ለሚለው ወደዛ እንመጣለን። ዲፕም ስለሆነ ችግር የለም። ሙሳ፣ አብርሃም፣ ዮሴፍ ሁሉም ነቢያቶች ሙስሊም ነበሩ። ሁሉም ነቢያቶች ሙስሊም ነበሩ። ሁሉም ነቢያቶች ማለት ምን ማለት ነው? ለአምላካቸው ታዛዥ ነበሩ ማለት። ለምሳሌ ኢብራሂም ወይ ደግሞ አብርሃም ሙስሊም ነበር። በሱረቱል ኢምራን ቁጥር 67 ላይ ማካነ ኢብራሂም አለ። ኢብራሂም እኮ አልነበረም ይሁድም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበር። ሰው ሙስሊም መሆን ማለት መታዘዝ ማለት ነው። አበባለህ
እኔ አሁን ለምሳሌ እስቲ ሱራ ከፍተህ ትነግረኝ ይሁን 39:12 እስቲ አውጣና። ኧረ ቆይ ወደሱ እንሄዳለን። መጀመሪያ እዚህ ላይ ጨርስ። ይሄ እዚህ ጋር በቋንቋ አንፃር ሙስሊም ማለት ምን ማለት ነው ብያለሁ? መታዘዝ ነው። ሙስሊም ማለት መታዘዝ ማለት ነው፣ ወይ ደግሞ ለአንድ አምላክ የሚታዘዝ ነው ብያለሁ አይደል? አሁን እኔ ለምሳሌ አበበ ሙስሊም ነው ብል ችግር አለው? የለውም። ግን ትርጉሙ ይሄ ነው ወይ? አዎ በትርጉም አንፃር በቋንቋ አንፃር አበበ ሙስሊም ነው ሲል ምን ማለት ነው? አድሚኖች ከታች ኮመንት አንዴ ቆይ አንብበ አድሚኖች ከታች የላችሁም? አድሚኖች የላችሁም? እስኪ አንድ ጻፉልኝ አድሚኖች ካላችሁ። አድሚኖች የላችሁም? አንድ ጥያቄ መጠየቅ እችላለሁ? ቆይ አንዴ ናታን ኮመንት ካለሽ ዚክራ ኮመንቱን ሚዩት አድርጋቸው። የሚሳደቡ እነዚህ የክርስቲያን ባንዲራ ይዘው የሚመጡ የስድብ ባንዲራቸውን ሚዩት አድርጋቸው። እሺ ሰው አበበ አሁን እኔ አበበ ሙስሊም ነው ካልኩኝ አበበ ታዛዥ ነው፣ አበበ ለአምላኩ እጅ የሰጠ ነው ማለት ነው አይደለም? አይ ሙስሊም ማለት እኔ የማውቀው አላህን የሚከተል ማለት ነው። እኔ ደግሞ አላህ ራሱ አበበ አንዴ እንደሱ የሚል ዴፊኒሽን ከየት ነው ያመጣው? እኔ ምንድነው አሁን ባጭሩ እኔ ለኔ ጥያቄ የሆነልኝ ያው ለክርክር ብለህ እንዳትወስድ። ይሄ ተመልሶልሃል አልተመለሰም? እኔ የሚጠይቅህ ጥያቄ ምንድነው ለምንድነው እውነተኛ መንገድ ከሆነ ኢሳ ሲመጣ ከኔ በኋላ መሐመድ ይመጣል ብሎ ለምን አላሳወቀም? አንዴ እሱንማ ቅድም ጨርሰን እኮ ወደ ሙስሊም መጣ። ሁሉም ነቢያቶች ሙስሊም ናቸው ወደሚለው እኮ መጣ። አይደሉም ነው አይደሉም። ምን ነበሩ? እሺ ሙስሊም አልነበሩም። ምን ነበሩ? ሙስሊም ሲጀመር የተጀመረ ከነብዩ መሐመድ ወዲህ እንጂ ከዛ በፊት አለ ብትላለህ አንተ። አበበ ተናደሃል፣ ትንሽ ተቆጣህ። ምን ነበሩ? ምን እናደዳለሁ እኔ ያለው እውነቱን ነው እየነገርኩህ። ምን ነበሩ? አሁን ለምሳሌ እስቲ ሱራ 39:12 አውጣና አንብብ እስቲ። ምን ይላል? ነብዩ መሐመድ የመጀመሪያ የሙስሊም ነብይ በመሆኑ ይላል። እስቲ አንብብ አውጣና። እኔ ጋር የለም መጽሐፍ። አንብበው ያመጣኸውን ቃል በቃል ሸምድጄዋል። ከአንድ ነጥብ ወደ ሌላ ነጥብ፣ ከአንድ ነጥብ ወደ አሁን ምንም መያዣ የለውም። በቃ አሁን መስፈርትም ማውጣታችንም ለነቢያቶች ምንም ነገር ማድረግ አይችልም። ከዛ በኋላ ወደ እስልምና ማለት ምን ማለት ነው ወደሚል መጣ። ከዛ ደግሞ ያ ነገር ሲመለስለት ደግሞ ተመልሶ ደግሞ ወደ ነቢያቶችና አሁን ደግሞ የመጀመሪያ ሙስሊም ነኝ የሚለውን ወደዛ ደግሞ መጣ። ምንም አርጊመንት ፍሎ ማድረግ አይችሉም። ትልቁ ችግራቸው ይሄ ነው። ወንድም ሰላም ነው። አንዴ ጽጌረዳ በመሃል አይገባ። እኔ አሁን ወላሂ ቢበዛ 5 ደቂቃ ነው ያለኝ። ጥያቄ ካለሽ አጭር ጥያቄ አቅርቢ ጽጌረዳ። እሺ እኔ እኮ ጥያቄ ልጠይቅህ። ምን አልክ አበበ? አበበ አንድ ሚዩት አድርጋ አንተ። ጽጌረዳ አንድ ጥያቄ ካለሽ አቅርቢ። እሺ በጣም ይቅርታ ሰዓትን ስለተሻማውብህ። ጥያቄ ስታቀርቢ ግን ቁርአን ላይ ከሆነ ጥያቄሽ የቁርአኑን ምዕራፍና ቁጥር፣ ሐዲስ ከሆነ ደግሞ የሐዲሱን ቁርአንና ቁጥር። ከዛ ውጪ አይ አሁን አበበ ሲል በነበረው ላይ ነው። ሙስሊም ማለት አላህን የሚያመልክ ማለት ነው ሲል ነበርና አላህ ማለት ወይም ፈጣሪ አንድ አምላክ እንደምንለው ማይወልድ ማይወለድ ነው ሲል ማለት እሱ ሲል በነበረው ነው። አሁን የአላህ ተከታይ ማለት ነው ሲል ስለነበረ ነው። አላህ ማለት ፈጣሪ አይደለም ወይ ማለት ፈጣሪ እንደሆነ ነው እኔ ማቀውም። ማለት አመላለካችን ይለያይ እንጂ ስርዓቱ ወይም ኦርቶዶክስ ቤት ሲመለክና በእስልምና ሃይማኖት የሚመለከው አምላክ አንድ ነው። ሰማይና ምድርን የፈጠረ ማይወልድ ማይወለድ ነው አላህ ማለት። ልክ ነሽ። ኢየሱስ ክርስቶስም
እሱ ኢየሱስ ወይም ኢሳ የሚባለው እንግዲህ ፍጡር ነው የአላህ መልእክተኛ እንደሆነ እኔ ያው እንትኑን አውቃለሁ በተወሰነ መልኩ። እሱ እዚህ ጋር ግር ሊለው የቻለው አምላክነቱን አምላክ ፈጣሪ መሆኑን ናታኔም ሚዩት አድርጉት አድሚኖች። ምንድነው ያለው ችግር አለባችሁ? መሀል ላይ አትግባ። እያወራች ነው። ስዳደጋቱን ሚዩት አድርጋ የማታውቀውን ነገር ኧረ አትደረብ። ምን ሆናችሁ ነው? ምንድነው አሁን ባይዘው ክርክር ሳይሆን መማማር ነው ያለብን። ሁላችንም የራሳችንን እናከብረውና ምናምን አንቺ ስታወሪ ገነፈለ። ምክንያቱም አላህ የሚለውን ስም ኢየሱስ ክርስቶስ ለራሱ በሴሚኒቲ ቋንቋ ሆኖ አምላኬ ለምን ተውከኝ ሲል አምላክ የሚለውን ቃል የሚጠቀመው አላህ ወይ ደግሞ ኢላሃ የሚለውን ቋንቋ ነው። ምክንያቱም የአረማይ ቋንቋ ተናጋሪ ነው። የግብጽ ኦርቶዶክስ ወይ ደግሞ ኮፕቲክ ኦርቶዶክሶችን ሂደሽ ብታያቸው የግብጽ ኦርቶዶክሶች አምላክ ለሚለው ቃል አላህ የሚለውን ቃል ነው የሚጠቀሙት። ሐለቃ ወልደ ክፍሌ በመጽሐፍ ቅዱስ መዝገበ ቃላት የመጀመሪያው ፔጅ ላይ ምን ብሎ አስቀምጧል? ሁሉም የኦርቶዶክስ መዝገበ ቃላቶች፣ ሁሉም የኦርቶዶክስ መጽሐፍቶች፣ ሁሉም የኦርቶዶክስ መጽሐፍቶች ከአረበኛ ወደ ግዕዝ የተገለበጡት ወደ ግዕዝ እንደተገለበጡ ያስቀምጣል። ሰው ከእስልምና ጥላቻና ጽንፈኝነት ወጣችሁ ነገሮችን ለማየት ሞክሩ። አበበ ሚዩት አድርግ ወይ ወረድ። አድሚኖች አስወሩት ወይ ሚዩት አድርጉት። ቢላህ አለይኩም እኔ ጥላቻ ኖሮኝ አይደለም። አንቺን አይደለም ሃይማኖት ነው ባይዘው አንቺን አይደለም ጽጌ። አንቺ ስታወሪ ናታን ተናዶ ነው የገባው። አይ ይሄ የሚያናድድ እንትን ሊኖረው አይገባም። በነገራችን ላይ ሁላችንም እዚህ ጋር ያለ ነው ማለት መናደድ የለብንም። እምነት ሁሉም ሰው የግሉን እምነት ነው የሚያምነው፣ ግን እርስ በርስ ደግሞ ልንከባበር ይገባል። እምነታችን የግላችን ሆኖ እኛ ልንዋደድ ልንነጣጠል አይገባም ነው። ሰው በፈለገው ማመን ይችላል፣ ግን ትክክለኛው እምነት እንግዲህ ኢቭን እኛ እንኳን ክርስትና ከመነሳታችን በፊት ለምሳሌ አንድ ሰው በኦርቶዶክስ ቤት ሙስሊም ክርስትና ተብሎ ቢጠራ እንደባይመጣ ነው እኔ አንድ ጓደኛዬ ነገረችኝ። ለምን ስላት ምክንያቱም እናንተቶ ካፊር ወደ መሆን ስለሄደ ለምንድነው ኮንግራ ለማለት ነው ወይ የሚሄደው አለችኝ። ልክ ነኝ አይደል? ምን ክርስትና አሁን እንነሳለን። ህፃናት ክርስትና ሲወለዱ ይነሳሉ። ያ ክርስትና ማለት ያው የኦርቶዶክሳዊ ስርዓትን በቃ ኦሬዲ ኦርቶዶክስ ሆነ የሚለውን ነው። ከዛ በፊት ግን ይሄ ሰው ክርስትና ከመነሳቱ በፊት እንደተወለደ ነው። በቃ ፈጣሪው እንደፈጠረው ነው። ያ ማለት እስላም ሆኖ ነው የተፈጠረው። ክርስትና መነሳቱ ለምን አስፈለገ? አምላካችን አላህ እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቁርአን ላይ ሲናገር በሐዲስ ቅዱስ ላይ ሁሉም ሰው ሲወለድ ሙስሊም ነው። አህለል ፊጥራችን በእስልምና የፈጠርኳትን ሃይማኖት ይላል። ሁሉም ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። ያ ማለት ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሉ ከዛ ወላጆቹ ወይ ነስራን ያደርጉታል ወይ ክርስቲያን ያደርጉታል። ኧረ አበበ የዚህ ቤት አድሚን ችግር አለባቸው እኮ በጣም። ወይ ሙስሊም ያደርጉታል ወይ ደግሞ ጠምቀው ሙስሊም ክርስቲያን ያደርጉታል ወይ ደግሞ አይሁድ ያደርጉታል። በራሳቸው ስርዓት አይሁድ የሚሆንበት መንገድ ተጠቅመው ብለውናል። ሰው ሁሉም ሰው ሲወለድ ሙስሊም ሆኖ ነው የሚወለደው። አህለል ፊጥራ ተውኛ ምናምን ያንን ነው። እኔ ስለደረሰብኝ ሶላት ይሄድ ካልሽ ያድርጉለት። እኔ ይቅርታ ዛህራን ኮፒር ላድርግለት። እሺ አንድ ጥያቄ ነው ልጠይቅህ። አንዴ ቆይ። ሰላም አንዴ ቆይ። አንዴ ጠብቅሽ። ኦኬ አይ እኔ ልወጣ ነው። እሺ ሰው ከሌለ ኮሜንቱን ዝጉትና ሰውን በሙሉ አውርዱት ከገስት ዚክር አለሻ። ሌላው ጽጌረዳ ደግሞ ወይ ሙስሊም ነሽ ወይ ደግሞ ስለ ክርስትናና አንዴ ዋሴ ምንም ነገር ማታውቂው ነገር አሁን አንድ ሰው ሙስሊም አይደለም። ኧረ ዋሴ ምን ሆናችሁ ነው? እሷ ለተናገራችሁ አእምሯችሁ ታወከ እንዴ?
ምኑ ናቸው? ስድብ ውርጅብኝ እንደሚወርድብኝ አምናለሁ። እሱ ምንም እኔ ኬር አይሰጠኝም። ያመንኩበትን ነው። እኔ ካመንኩበት ስራ ቁርአንን ባቅን አድሚኖች ካላችሁ አንዴ ጽጌ ዚክራ ገስት ሁሉንም ሰው አስወርጅና ኮሜንት ኦፍ አድርጊው በአላህ እኔም ልወርድ ነው። ሰው የለም። አንቺ ግን ጽጌ ኧረ አበበ ወይ ተረጋጋ። በቃ ስም አትጥራ። አያገባህም። እኔ ልወርድ ነው። ሰው የለም እዚህ ቤት ውስጥ። ገስት አውርዱ ሁሉንም ሰው። ከዛ በኋላ ኮሜንት ኦፍ አድርጉት ሰው እንዳይገባ። አመሰግናለሁ ወንድሜ። ዛህሩ መጣች። ዛህሩ ነይ። ዛህሩን አስገባት። ዛህሩ የኔ ግቢ። አንዴ ቆይ። አሰላሙ አለይኩም ዛህሩ። አሰላሙ አለይኩም ዛህሩ። ሰላም ወራህመቱላሂ ወበረካቱ። አቤት ማህል ለበ ምን ድምፅሽ ምን ሆነ? ያመመሽ ነው እንዴ? ድምፅሽ ምን ሆነ? ታፍኗል። መርሐባ። እሺ በቃ አናግራቸው እነሱ። እኔ ልወጣ ነው። እሺ ሶላት። መርሐባ። እሺ ማህል አላ መጀመሪያ ዝም ብዬ ስለነበረ ባረከላሁ ፊክ። እሺ አብሽር፣ ምንም ችግር የለም አለሁ እኔ። መርሐባ። እሺ ጥያቄ ያለው መቀጠል ይችላል አላችሁ? ይሰማል ድምጼ? ጽጌ ያለሽ ሰሚራ ጥያቄ ያለሽ? ሰሚራ ሳይሆን ጥያቄ ያለኝ መጠየቅ ፈልጌ ነበር። እሺ እኔ ኦርቶዶክስ ነኝ በሃይማኖቴ ማለት ነው። እሺ ጠይቂ። እና ስለ ኢስላም አንዳንድ ነገሮችን ማወቅ ፈልጋለሁ። ከዚህ በፊት የሰማሽው አለ ወይስ አዲስ ነሽ? አዲስ ነኝ። እሺ ስለ እስልምና ጠር አድርጌ ልንገርሽ። እስልምና ላይ የምናመልከው አምላክ ሰማያትና ምድርን የፈጠረው ካለቢጤ ሰዎችንም በቃ በሰማያትና በምድር ውስጥ ያለው ሁሉ አስገኝ የሆነውን መጀመሪያም መጨረሻም የሌለውን አንድና ብቸኛ የሆነውን ነቢያትን ሁሉ እና አብርሃምን እና ይስሐቅን እና ያዕቆብን እነዚህን ሁሉ እነ ሙሴን እና ኢየሱስን እነ ሙሐመድ ሰለላሁ ዐለይሂ ወሰለም የላከውን እኛ የምናመልከው አምላክ በአንድነቱ ላይ ሁለትነት፣ በህያውነቱ ላይ ሞት የሌለበትን ህያው ራሱን ቻይ የሆነውን እንቅልፍ መንገላጀት የሚባለውን ነገር የማያውቀውን አንድና የሆነ ብቸኛ የሆነውን አምላክ የሁሉ መጠጊያ የሆነውን አምላክ ነው የምናመልከው። እኛ የምናመልከው አምላክ ነቢያቶቹን ሁሉ ሲልክ እርሱ በብቸኝነት እንድመለክ ከእርሱ በቀር ሌላ አምላክ እንደሌለ በማስተማር እርሱን በብቸኝነት አምልከን የፈጠረበት ዓላማ እኛን የፈጠረበት ዓላማ እሱ በብቸኝነት እንድመለክ መሆኑን ያስታወቀ፣ እንደዚሁም ደግሞ እስልምናን ፈጥሮ እኛ እንድንከተለው ያደረገ አምላክ ነው። ህያው ነው፣ ራሱን ቻይ ነው፣ ዘላለማዊ ነው። እርሱን የሚመስል አንድ ቢጤ የሌለው ነው፣ አምሳያ የሌለው ነው። አንዴ ላቋርጥሽ እና ከጥያቄዎቼ መካከል አንዱን ልጠይቅሽ። አብሽሪ ጠይቂኝ። አላህ ለምንድን ነው ራሱን ሊገልጽ አልፈለገው? ልክ በምስልም ሊሆን ይችላል፣ በማንኛውም ነገር ራሱን ለምን ሊገልጽ አልፈለገም? መግለጽ ሲባል አምላክ ራሱን ገልጿል፣ ግን የገለጸው በነቢያት በኩል ነው። በነቢያት በኩል እንዴት ነው የገለጸው? አንደኛ ድምጹን እያሰማ በመናገር፣ ሁለተኛ እንደዚሁም ደግሞ እንትን መላእክን በመላክ፣ ሶስተኛ ደግሞ በራእይ ወይም ደግሞ ግልጠተ መለኮትን በማውረድ በህልማቸው ይታያቸዋል። በህልማቸው ግልጠተ መለኮትን ያወርድላቸዋል። መገለጥ የሚባለው ነገር በሁለት ይከፈላል። የመጀመሪያ አንቺ መገለጥ ብለሽ የምታምን ይሄ በግልጽ መታየት ከሆነ አምላክ ምድር ላይ እሱን አይቶ የሚድን የለም። ይጽረም አላህ Subhanahu Wa Ta'ala አይኖች አያዩትም፣ አይኖችን እሱ ያያየን ብሎ ይናገራል። አምላክ አይታይም።
ግልጽ ነው። የሰው ልጅ አይቶ ተራሱ መዳን አይችልም፣ ምድር ላይ አይታይም። ነገር ግን ራሱን ግን ገልጧል ወይ ከተባለ አዎ ለነቢያቶች ገልጧል። ለምሳሌ ለሙሳ አለይሂ ሰላም በቀጥታ አናግሮታል። ሙሳ እኔ ጌታህ ነኝ፣ እኔ ከኔ በቀር ሌላ አምላክ የለም በማለት ድምጹን እየሰማ አናግሮታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድምጹን እየሰሙት አናግሯቸዋል። አዳም አለይሂ ሰላምን ወይም አደምን ድምጽ እየሰማ አናግሯቸዋል ወዘተ። እንደዚሁም ደግሞ በመላእኩ ገብርኤል ወይም ገብርኤልን በመላክ እርሱ አንድና ብቸኛ አምላክ እንደሆነ ለነቢያቶች በመላክ ገልጧል። በተጨማሪ ደግሞ በራእይ ለምሳሌ አብርሃምን ልጅህን ረድ ሲለው በራእይ ነበር ወይም በህልሙ ማለት ነው። በዚህ መልኩ አምላክ ራሱን ይገልጣል እና በዚህ መልኩ ነው እንጂ በግሃድ ግን የሚያየው የለም፣ አይታይም አምላክ። እሺ ሁለተኛ ጥያቄ። እሺ ስትሰግዱ አንድ ቂባ እንደላ ደግሞ በአንድ በኩል ለዞራችሁ ቢስሚላህ ለምን አብዛኛው በሁሉም ቦታ የለም? በሁሉም ቦታ ዞረሽ መስገድ ለምን አልተሳልሽም? ሁሉም ቦታ እዚህ ጋር ፈጣሪ ነው አይደለ? አላህ ተዓላ ምን ሁሉም ቦታ አለ ፈጣሪ፣ ሁሉም ቦታ አለ አይደለ? አላህ ሁሉም ቦታ አለ ሲባል ሁሉም አቅጣጫ ለምን አሰግዱም? በአንድ ቂልባ ብቻ ለምንድን ነው የምትሰግዱት? በአንድ ቦታ ብቻ ነው አላህ የሚቀመጠው ነው አይደለም? እዛ እኛ አላህ ወደዛ ዙረን የምንሰግደው አላህ እዛ ውስጥ ሰላለ አይደለም። እኛ እዛ የምንሰግደው ወደዛ የምንሰግደው በመጀመሪያ አላህ ሁሉም ቦታ አለ ወይ ያልሽው በእውቀቱ እኛም በማየቱ በመስማቱ እኛም በመቆጣጠሩ ሁሉም ቦታ ነው አላህ Subhanahu Wa Ta'ala ሁሉንም ቦታ ያያል። ሁሉም ቦታ እኛ ከደም ስራችን በላይ አምላካችን አላህ ለኛ ቅርብ ነው። ግልጽ ነው። ከደም ስራችን ከደም ጋኖቻችን በላይ ቅርብ ነው አላህ ለኛ ማለት ነው። ግልጽ ነው። ሁሉንም ቦታ ያካበበ ነው በእውቀቱ በማየቱ በመስማቱ በሁሉም ነገር። ነገር ግን በዛቱ ከተባለ አርሽ ስተዋ ከሰማያት በላይ ነው አምላክ። ግልጽ ነው። ነገር ግን ለምንድን ነው ታዲያ ወደዛ ዙረን የምንሰግደው? ግልጽ ነው። እንደውም አላህ Subhanahu Wa Ta'ala ፊቶቻችሁንም ወደ ምስራቅ ብታዞሩ የአላህ ፊት እዛ አለ ነው የሚለው አምላካችን አላህ Subhanahu Wa Ta'ala። ወደ ምዕራብም ወደ ምስራቅም ወደ ምዕራብም ብናዞር የአላህ ፊት እዛ አለ። አላህ Subhanahu Wa Ta'ala ሁሉም ቦታ ያኒ የተቆጣጠረ ነው አላህ Subhanahu Wa Ta'ala በእውቀቱ ማለት ነው። ግን ወደዛ ዙረን የምንሰግደው በምንድን ነው ከተባለ አቅጣጫ ነው። አቅጣጫው ምንድነው ታዲያ? ወደዛ ዙረን እንድንሰግድ አላህ ስላዘዘ ነው። ለምሳሌ ሰላት ስገዱ ብሎ ያዘዘን እሱ እንደሆነ ሁሉ ወደዛ ወደ ካዕባ ዙረን እንድንሰግድ እሱ ነው ያዘዘን። ለካዕባ እንሰግድም። ካዕባ ድንጋይ ነው ወይም መስጊድ ነው። ገብቶሻል? የተገነባ መስጊድ ነው። እንደማንኛውም መስጊድ የተገነባ መስጊድ ነው። በድንጋይ በተለይ ሲሚንቶ ምናምን ተሰርቶ የተገነባ መስጊድ ነው። ከዛ የዘለለ ነገር የለውም። ግን የተከበረ መስጊድ ነው። ለምሳሌ አንቺ ኢየሩሳሌም የተከበረ ቦታ ነው ብለሽ እንደምታውቁ እኛም የተከበረ መስጊድ ነው ብለን እናምናለን። ለምንድን ነው የተከበረ ያደረጉ ሲባል ነቢያቶች ያንን መስጊድ የገነቡት ነቢያቶች ናቸው። ለምሳሌ በመጀመሪያ የገነባው የአዳም ልጅ ነው። አዳም ምን ይባላል? እንደዚህም ደግሞ የአዳም ልጅ የሚላሉ። ከዛ በኋላ ኢብራሂም አለይሂ ሰላም ደግሞ አብርሃም መሰረቱን ከፍ አደረገው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በየጊዜው የሚመጡ ሰዎች ያድሱታል ማለት ነው። ስለዚህ መስጊድ ነው። ነገር ግን የተከበረ ቦታ ነው። አላህ Subhanahu Wa Ta'ala ወደዛ ዙረን ፊታችንን ወደዛ ዙረን ወደ አንድ አቅጣጫ ዙረን እንድንሰግድ አዘዘን። አላህ አዘ ወጀል ምን ያላቸዋል? ያላህ መልእክተኛ የፊትህን መገለባበጥ በእርግጥ እናያለን፣ ወደ ምትወዳትም ቂብላ እናዞርሃለን። ስለዚህ ወደ ተከበረው መስጊድ ወደ ካዕባ ዙር ብሎ አዘዛቸው። መጀመሪያ የሚሰግዱት የሚገርምሽ ነገር ወደ ኢየሩሳሌም ነበረ። ለ16 ወራቶች ወደ ኢየሩሳሌም ይሰግዱ ነበር። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወደ ነቢያት ወደ ገነቡት መስጊድ ዞረው መስገድ ሲፈልጉ ስለነበረ ከዛ አላህ Subhanahu Wa Ta'ala ዞረው እንዲሰግዱ ወደዛ ወደ አንድ አቅጣጫ እንዲዞሩ አንድነትን በዛ መልኩ እንድንሰብክ አላህ Subhanahu Wa Ta'ala አዘዘን። ወደዛ የምንሰግደው ለዛ ለካዕባው ሳይሆን ለካዕባው አምላክ ካዕባው ለፈጠረው አምላክ ነው የምንሰግደው። ግን አቅጣጫ ዙረን እንድንሰግድ አላህ Subhanahu Wa Ta'ala ስላዘዘን ነው። ሐጅ አድርጉ ጾሙ ብሎ እንዳዘዘን ሁሉ ወደዛ ዙረን እንድንሰግድ ደግሞ እሱ ነው ያዘዘን ማለት ነው። እሺ ሶስተኛ ጥያቄ የመጨረሻ ማለት ነው። አብሽር 10ም ጠይቂ እና ሐጅ ትሄዳላችሁ አይደለ? ለማድረግ ሐጅ ትሄዳላችሁ። እና በዛ ሰዓት የሆነ የሚወረወር ድንጋይ አለ። ይሄ ድንጋይ ለምን ይወረወራል ስልሽ፣ ድንጋይ ማለት በድን ነው። ኖርማሊ አይናገርም፣ አያወራም።
አይንቀሳቀስም። ካላንቀሳቀስሽውም አይንቀሳቀስ ነው። ሶ እንዴት ሰው በድን ነው ላይክ መወርወር ማለት ምንድነው ትርጉሙ? ድንጋይ መወርወር በበድን እንደማምን ብቻ ይሄንን እንድታብራሪልኝ እፈልጋለሁ። በፍጹም አይደለም። ከሐጅ ስነ ስርዓት ሐጅ በአንድ ሰው ከአምስቱ የእስልምና መሰረቶች አንዱ ምንድነው? ሐጅ ማድረግ ነው። አላህ Subhanahu Ta'ala ወደ ሐጅ ሄደን ወይም ደግሞ ወደ መካ ሄደን ሐጅ እንድናደርግ በህይወቱ ማድረግ የሚችል አንስተጣ ኢለሂ ሰቢላ ነው የሚለው ማድረግ የሚችል ማለትም ያኒ የጉዞውን ወጪ ለቤተሰቦቹም ለሱም ችሎ የሚችል ሰው በህይወት ዘመኑ አንድ ጊዜ ሐጅ ያደርጋል። የሚችል ሰው ማለት ነው። የማይችል ሰው ከተባለ ግዴታ የለበትም። የማይችል ሰው የሚችል ሰው ግን ግዴታ ይሆንበታል፣ ሄዶ ሐጅ ማድረግ አለበት ማለት ነው። ሐጅ ሲያደግ ሐጅ ስርዓቶች መካከል ጠዋፍ ማድረግ አለ። እንደዚሁ ደግሞ ሰፋና መርዋ መሄድ አለ። በተመሳሳይ ደግሞ ምን አለ? ድንጋይ መወርወር አለ፣ ጠጠር መወርወር። ይሄ ምንድነው ታዲያ ከተባለ ከሐጅ ስርዓት አንዱ ነው እንጂ ከአባ እንትኑን ይሄ ድንጋዩን ስለምናመልክ ወይም ደግሞ ድንጋዩ ትልቅ ነገር ስለሆነ ምናምን አይደለም። የሐጅ ስርዓት ነው። ኢብራሂም አለይሂ ሰላም ከታዘዙት ትእዛዝ ወይም ደግሞ ሐጅ ስርዓት ተደርጎ ከተቀመጡት ለምሳሌ ከአባው ልክ እንደምንዞረው ማለት ነው። ከአባውን ዙሩ ተብለን እንደታዘዝነው ጠጠር ውርወራም እንደዚሁ ታዘነ። ገብተሻል? ጠጠር እንድንወረው ታዘዝን። ስለዚህ ያ የታዘዝነውን ትእዛዝ ነው እንጂ የምናደርገው የተለየ ነገር ስላለ ወይም ደግሞ ይሆናል አይደል ከፍ ያለ ነገር ወይም ከአባው እንትኑ ይሄ ድንጋዩን ስለምናመልከው ወይም ህይወት አለው ብለን ምናምን እንደዛ አይደለም። አላህ ስላዘዘን ነው ያንን ነገር እንድናደርግ ማለት ነው። ኦኬሽ ሌሎች ጥያቄዎችም አሉኝ፣ ግን አሁን ለክፋት የሚመቸኝ ሰዓት ላይ አይደለሁም እና ከቻልሽ በኋላ ብገባ አግኝቻለሁ። አዎ ታገኙኛለሽ። ኤኒ ታይም ምን ያለው እዚህ በፈለግሽው ሰዓት መተሽ ጥያቄዎች አሉኝና ዲስት አድርጋቸውና የፈለግሽው ሰዓት ላይ መተሽ መጠየቅ ትችላለሽ። ሁሴንም ስለሚኖር የፈለግሽው ሰዓት ላይ መተሽ መጠየቅ ትችላለሽ። አመሰግናለሁ። እኛም በጣም እናመሰግናለን። እሺ ጥያቄ ያለው አለ ሌላ ይገባችሁ? አድሚኖች ካላችሁ አስገቡ። ባረከላሁ ፊክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ከፈትዋ ውጭ እሺ። ኦኬ እሺ። እሱ ይምጣ በቃሽ። እሺ ጽጌ ሰላም ነሽ? ጽጌ እንዴት ነሽ? ሰላም ነው? እንዴት ነሽ? አላህ ሁሉ ሰላም ሁሉ ሰላም። ምስጋና ይገባል ሀያል ጌታ አላህ። እንዴት ነሽ አንቺ? አላህ ጾም እንዴት ይዞሻል? ጾም አሪፍ ነው። ካንቺ ጋር አሪፍ ነው። እሺ ጽጌ ጥያቄ አለሽ? እኔ ከጥያቄው በፊት ግን ማለት ነው እዚህ ማለት እምነትን ወክለው ላይቭ ላይ ያሉ ኦርቶዶክስ መሆኑ ሌሎች ሃይማኖት ስድብን ብንተው በማርያም ማለት ስድብ አያስፈልግም። በቃ እሺ ምንም ይሄ የመሰዳደብ ሳይሆን የመማማሪያ ቦታ ነው። እዛ አማኑኤል ማለት የሆነ ደስ አይልም። እሺ ይሄ እኛን አይወክልም፣ የትኛውንም ሃይማኖት አይወክልም። ባይዘው ይሄ ከሃይማኖት ጋር የሚገናኝ ስርዓት አይደለም። የኛን ጋጠ ወጥነት ነው የሚያሳየው። ይሄ ደግሞ እንደ አንድ እምነት አዋቂ ማወቅ ያለብንን ለማወቅ እምነታችንን ትተን ሳይሆን ለማወቅ ለመከባበር ነው። አለቀ። ወደ ጥያቄ ስመለስ እኔ ማለት እንዲህ መመራመር ምናምን አልፈልግም፣ ግን ያው ጥያቄ ስላልሽ አሁን ሀይድ ላይ ሲኮን እኛ ሴቶች ቤተ ክርስቲያን እንሄዳለን፣ ግን መግባት አንችልም። እንጾማለን፣ ግን ቤተ ክርስቲያን መሄድ አንችልም። ጸሎት ማለት ቤተ ክርስቲያን ሄደን ውስጥ መግባት አንችልም። 40 ሜትር ያክል እንርቃለን ከስፍራው ማለት ነው። ግን ወደ እናንተ ስመጣ ሀይድ ላይ ሆነሽ መጾም አይቻልም አይደለ? አዎ መጾም አንችልም። መጾም አይቻልም። ሰላት መስገድም አይቻልም አይደለ? አዎ ሰላት መስገድም አይቻልም። እሺ ማለት ያንን ነገር እንድታብራሪልኝ ስለፈለኩኝ ነው። በጣም ጥሩ። እሺ እኛ ሀይድ ላይ ስንሆን ጾም መጾም ሰላት መስገድ አይፈቀድልንም። ከዛ ውጭ ያለው ግን ቁርአን መቅራት እንችላለን፣ ጸሎት ማድረግ እንችላለን፣ ሌሎችንም ዚክር የሚባል ነገር አለ፣ አላህን ማውሳት እንችላለን፣ የፈለግነውን ማድረግ እንችላለን። እነዚህ ነገራቶች ለታዲያ ለምን ተከለከሉ ሲባል ለምሳሌ ይሄ ጾም የሚባለውን ነገር አሁን ረመዳን ላይ አንጾምም፣
በነገራችን ላይ ለኛ ትልቅ እንዝነት ነው። በነገራችን ላይ ረመዳን ላይ ወይም ደግሞ ግዴታ የሆኑ ጾሞች ምን የትኛውንም ጾም መጾም አንችልም። ለምን ከተባለ ስለሚጎዳን። አንድ ሰው ደም በሚፈሰው ጊዜ በጣም ነው የምትሰቃየው። ሀያንን የማያማቸው ሴቶች ሊኖሩ ይችላሉ። ጾም ለምሳሌ የማያማቸው ሰዎች አሉ። ግን አንዳንዶቹ እንኳን ጾም ሊጾሙና ቀርቶ ራሳቸውን መቆጣጠር አቅቷቸው ራሱ ሐኪም ቤት ድረስ የሚሄዱ ሴቶች አሉ። እንደዛ የሚያደርጉ ሰዎች ስላሉ ስለዚህ እረፍት በዛን ሰዓት እረፍት እንድናደርግ ይፈቅድልናል አላህ። ከዛ ያ የጾምንበትን ማነው የጾም የተውንበትን ቀን ቆጥረን ሌላ ጊዜ ሀይድ በሚያልቅ ሰዓት ወይም ደግሞ ሀይድ በማንሆንበት ሰዓት እንድንሰግድ ተፈቅዶልናል። ማነው ጾም እንድንጾም ተፈቅዶልናል። ያንን ቆጥረን ማለት ነው ያለፈንን። ምክንያቱም በዛን ሰዓት ብንጾም ግን ትከፍያለሽ ማለት ነው። ትከፍያለሽ፣ ያለፈሽን ነገር ትከፍያለሽ። ሰላት ከተባለ ሰላት ግን አንከፍልም። ለምንድን ነው የማንከፍለው ከተባለ ይበዛብናል። አንሻ ረዲየላሁ ዐንሃ ተጠይቃ ነበርና ጾምን ቀዳ እናወጣ ነበረ፣ ሰላትን ግን ቀዳ እናወጣ ማለት ምክንያቱም ሰላት በቀን የምንሰግደው 5 አውቃት ሰላት ነው። ገብቶሻል? 5 አውቃት ሰላት ስለሆነ በዛን ሰዓት በጣም ነው የሚደክመን። 5 አውቃት ሰላትን እንዴ እንክፈል ከተባለ በጣም ነው የሚበዛብን። ለምሳሌ አንድ ሴት ሳምንት የሚቆይባት 15 ቀን የሚቆይባት አለች። ከሳምንት በላይ የሚቆይባት 15 ቀን የሚቆይ 15 ቀን ሙሉ 5 አውቃት ሰላትን ቆጥራ ብትሰግድ በጣም ነው የሚበዛባት። ስለዚህ አላህ Subhanahu Ta'ala ያንን ምን አደረገልን? አፉ አለን፣ ይቅር አለን። በቃ በዛን ሰዓት ያኔ ዱዓ ማድረግ ትችላለሽ። ቁርአን መቅራት ያኔ እንትን ሙስሐፉን ሳትነካ ቁርአን መቅራት ትችላለሽ። ሌሎች ነገራቶችን ማድረግ ትችላለች። አላህ Subhanahu Ta'ala ይሄን በእጇ መንካት አትችልም። በስልኳ መቅራት ግን ትችላለች። የሐፈዘችው የሸመደደችው ካለች መስኑም መቅራት ትችላለች። ዚክር ማድረግም ትችላለች። ይሄ ይፈቀድልናል ማለት ነው። እሺ አመሰግናለሁ። ሌላው ደግሞ ከይቅርታ ጋር ረመዳን ጾም አልቆ ኢድ ዛሬ ሆኖ ከነገ በኋላ ደግሞ ሸዋል የሚባል ጾም አለ። እሱን ደግሞ የሚጾሙት ትላልቅ ሰዎች ናቸው እባላለሁኝ። ማለት እኔ ሙስሊም ጓደኞች አሉኝ እንደዚህ አልጾሙም ስል ትላልቅ ሰው ነው የሚጾመው፣ የትልቅ ሰው ጾም ነው ይባላል። ያ ጾም ማለት ለትላልቆች ሰዎች የተፈቀደ ነው ወይስ በፍላጎት ነው? በፍላጎት ነው። ግዴታ አይደለም። ግዴታ አይነት አሁን ለምሳሌ ረመዳን መጾም በማንኛውም ሰው ላይ ግዴታ ነው። ነገር ግን ሸዋልም ሆነ ሰኞና ሐሙስ እንጾማለን። ለምሳሌ አያሙል ቢድ የሚባል ጾም አለ። ሌሎቹ ከረመዳን ውጭ ያሉ ጾሞች በጣም ብዙ ጾሞች አሉ። እኛ ሙስሊሞች ግን ከነዛ ውጭ የምንጾማቸው ጾሞች በአጠቃላይ ሱና ወይም ደግሞ ግዴታ ያልሆኑ ጾሞች ይባላሉ። እነዛን ጾሞች አለመጾም መብታችን ነው። ግን በትልቅ ሰው ብቻ የተገደበ አይደለም። ትንሽ ሰው መጾም ይችላል። ትንሽ ሰው ነው የሚባለው ህፃን ልጅም መጾም ይችላል። ያኔ ለአቅመ አዳም ለአቅመ ሔዋን የደረሰ ሰው ማለት ነው። እነሱም መጾም ይችላሉ። ግን የተገደበ ማለት ይሄ ካልጾማችሁ ትቀጣላችሁ የሚባል ነገር የለም። ግን ካልጾመን ምን እናደርጋለን? ምንዳ እናገኛለን፣ ትሩፋት እናገኛለን። አላህ ጥሩ ነገር ይሰጠናል እንጂ እንትን አንልም። ያኔ በትልቅ ሰው ብቻ የተገደበ አይደለም። ማንኛውም ሰው መጾም ይችላል። ግን ግዴታ አይደለም። ባይጾሙም ደግሞ አይቀጡም። እሺ አመሰግናለሁ። አንቺ ራስሽ ሙስሊም ነሽ ጽጌ የሚሉሽ ብሎኛል አማኑኤል። እኔ እስካሁን ሻዳ አልተቀበልኩም። ማወቄ ደግሞ ይሄ ሙስሊም ካስባለኝ ይሄ አይባልም። ከመረጠኝ ባይዛው መመረጥ ነው። አሁንም እንደፈለጋችሁ ተንጫጩ፣ መመረጥ ነው። እሺ ከዚህ በላይ አላድከምሽ። አመሰግናለሁ። ጾመኛ ነሽ እናቴ። አይ ጥያቄ ጠይቂ፣ ችግር የለውም። ዝም በያችሁ። አንድ ሰው የፈለገውን ነገር ገብቶ መጠየቅ ይችላል። ዝም በያችሁ፣ ጠይቂ ጥያቄሽን። እምነትን ብንማማር ጥሩ ነው። እኔ ቁርአንን በጣም ማወቅ እፈልጋለሁ። በጣም ማለት ነው። ማለት እኔ ደግሞ አንቺን ለማስተማር በጣም ዝግጁ ነኝ። አስተምርሻለሁ ኢንሻአላህ። ማወቅ እፈልጋለሁ፣ ቁርአንን ማወቅ እፈልጋለሁ። ማለት ደግሞ እኔ ሃይማኖቴን ትቼ ማለት አይደለም። እዚህ ጋር አሁንም ማስመሩበት ኦርቶዶክሳውያን እህቶቼ ወንድሞቼ፣ ጎን ለጎን አንድ ሙስሊም መጽሐፍ ቅዱስን እኛ ነን እንጂ እኛ ማናውቀውን የሚያውቀው አሉ። ባይዘው ስለ መጽሐፍ ቅዱስ እኛ ማናውቀውን የሚያውቀው አሉ። ግን እነሱ ካፊር ሆኖ አይደለም ወይም ሃይማኖታቸውን ቀይሮ አይደለም። ማወቅ ስላለባቸው ይሄ ግድ ነው።
ማወቅ አለብን። መንገድ ላይ እንኳን ግዴታ አንድ ወንድማማቾች ሲጣሉ እንኳን ለማስታረቅ ይሄ እኮ እንዲህ ነው ይሄ እኮ እንዲህ ነው ብለን አስታራቂ እንኳን መሆን እንችላለን። ትክክል ጽጌ። ይሄንን ብሩህ አእምሮ መያዝ አማኑኤል የምትባለው የእውነት ስሙ የያዝከው ስም ራሱ ያው ትልቅ ስም ነው ማለት የሆነ ቶሎ ለኔጌቲቭ ነገር አትሩጥ። በጣም ኢሞሽናል እየሆንክ ነው መሆን ሁላችንም መሆን አያስፈልጋንም። እህቴ አይጨርሽ እኔ ይለይልሽ ብዬ ነው። ችግር የለም እሺ። እኔ እኮ አትቀይሪ አላልኩም። በነገራችን ላይ አትቀይሩ የሚል ማለት ነው። ቆይ አንተ ቆይ ጣልቀት አይደለም አንቺ ራስሽ ሙስሊም ነሽ አልከኝ።